አሜሪካ እውነታው ላንድ ኦፍ ኦፖርቹኒቲ ነው። አሜሪካ መግባትህ ግን ስኬታማ የሚያደርግ ሀገር አይደለም። ስትገባ ያለው እውነታ ሌላ ነው። የምተኛው በመድኃኒት ነው፣ የምነቃው በመድኃኒት ነው። ምን ያህል ሃርድ ነው አሜሪካን ላይ ቢዝነስ መጀመር? ፕሮዳክትሽ ኔጌቲቭ ሆኗል የሚል ሪዛልት እንደሚመጣ አላውቅም። ከኔጌቲቭ ነው ጀመርኩት፣ ከዜሮም አይደለም። ሊረዱኝ ከሚችሉ ሰዎች መራቅ የጠቀመኝ ነገር። አንዳንዴ በቃ የመጨረሻውን ውድቀት ማየት አለበት። ሪስክ ቴከር ነኝ። ከበፊትም አልፈራም። ብር ኖሮኝ ወይ ምናምን አይደለም፣ በደንብ ተበድሬ ነው የሰራሁት። ግን ፍርሃት አልነበረኝ። ዛሬ በመጀመር አምናለሁ። በደንብ ሰራለሁ፣ በደንብ ረዳለሁ፣ በደንብ ስናለሁ። አሁን ስምረት ቢዩቲ እንዴት ነው? በሱሶች ውስጥ በብዙ ነገር ውስጥ ደብቄ ያኖርኳቸው ነገሮች ነበሩ። ኢሞሽናችንን ብሎክ እያደረግን ማደግ በደንብ ተምረናል ከልጅነታችን ጀምሮ። ልጅ የወለድኩትኝ በጣም በልጅነቴ ነው። በስንት ዓመትሽ? በ19 ዓመቴ። አልተሰበርሽም ከመለያየቱ በኋላ? ታስለቅሰኛለህ። የዛሬ እንግዳችን ከኢትዮጵያ ከተሰደደች 17 ዓመት ሆኗታል። በአረብ ሀገርና በሀገር አሜሪካ ስራዎች አሏት። በአሁን ሰዓት ስምረት ቢዩቲ የተሰኘ የቢዩቲ ፕሮዳክቶችን ትሸጣለች። ሰርቲፋይድ የሆነች ቴራፒስት ነች። እንዲሁም የድሮፕ ኦፍ ሆፕ የተሰኘ ኦቲዝም እና ሜንታል ሄልዝ ላይ የሚሰራ ከጓደኛዋ ጋር የፈጠረችው ድርጅት አለ። እንግዳችን ስምረት ቢዩቲ ናት። ከእሷ ጋር ያደረግነውን ፖድካስት ስፖንሰር ያደረገላችሁ 24ኛው ዙር የማንያዝ ወርሸቱ ሪትሪት ነው። የአእምሮ ሰላም፣ የልብ ረፍት ከፈለጋችሁ፣ አዲስ ጓደኛ ከፈለጋችሁ፣ ቤተሰባችሁ ሞቶ አዝናችሁ ከሀዘን ካልወጣችሁ፣ እንቅልፋችሁን መተኛት ከተቸገራችሁ፣ የልብ ስብራት ካለባችሁ፣ ራሳችሁን ማንነታችሁን የማታውቁ ከሆነ በ0987 ደውሉና ተመስገቡ። ከህዳር 12 እስከ 15 በወይቱ አርባ ምንጭ ከተማ ይካሄዳል። እንኳን ደህና መጣሽ። እንኳን ደህና ቆየህ። ማነኝ? እንግዲህ መጀመሪያ እኔና አንቺ የምንተዋወቀው ክላየንቴ ሆነች ነው። አሁን ደግሞ ድነሽ ከዛ ቴራፒስት ሰርቲፋይድ ቴራፒስት መሆን ቀላል አይደለም በሀገር አሜሪካ። አም ቬሪ ሃፒ። በጣም ስላየሽ ደስ ብሎኛል። የእውነት ነው የምልሽ። ምክንያቱም ብዙ ሰዎችን ኮች አድርጌያለሁ። በቁጥር አላቃቸውም። አብዛኞቹን በአካል አላገኘኋቸውም። እዚህ ሀገር ያሉት የተወሰኑት ናቸው። አብዛኞቹ በስልክ ነው የምንገናኘው። በስልክም ደግሞ በዋትሳፕ ከአንቺ ጋር ራሱ በኦዲዮ ነው፣ አልፎ አልፎ ነው ቪዲዮ ቻት አድርገን የምናውቀውና ሶ ኢትስ ቬሪ ፕሌዥር ቱ ሲ ዩ። ሶሻል ሚዲያ ላይ ይሻለው፣ ቲክቶክ ላይ ይሻለው። ከዛ መከራ ውስጥ፣ ከዛ ጨለማ ውስጥ፣ ከዛ ሲኦል ከሚመስል ህይወት ውስጥ ወጥተሽ የራስሽን ፕሮዳክት መስርተሽ እንደዚህ ማየት የእውነት በጣም የሚያስደስት ነው። ግን ዊፍ ዲስገስ ብዙ ነገር አድርገናል እና ትራማሽ ላይ በጣም የከበደሽና ከባዱ ነገር ምን ነበረ? አክሴፕት ማድረጉ። እኔ ላይ ነው ወይ የሆነው ብሎ አክሴፕት ማድረጉ። እኔ ነኝ በቃ ኦኬ ሆኗል፣ ይሄ ነገር ሆኗል፣ እንዴት ነው ሂል ማድረግ የምችለው ወይስ ዋትስ ኔክስት የሚለውን ነገር በአጠቃላይ አክሴፕት ማድረጉ ነበር የከበደኝ። ከሁሉ በላይ ግን ከሆነብሽ ከሁሉ በላይ በጣም የጎዳሽ የትኛው ነው? የአባቴ ሞት ከነበሩት ነገር በሙሉ ከባድ ሆኖ ሳይሆን ትሪገር ያደረገኝ እሱ ነበረ። ከዛ በፊት የነበሩትን ነገሮች በሙሉ አይሮን እንደ ሀበሻ ልጆች እንደ ኢትዮጵያና ኤርትራ ልጆች ኢሞሽናችንን ብሎክ እያደረግን ማደግ በደንብ ተምረናል ከልጅነታችን ጀምሮ። ኢሞሽን ፕሮሰሲንግ የሚባለውን ነገር አናቀውም። ብዙ ብሎክ አድርጌ የኖርኳቸው ነገሮች ነበሩ። በሆኑ ነገሮች ውስጥ በማልፈልጋቸውም በምፈልጋቸውም ነገሮች፣ በሱሶች ውስጥ፣ በብዙ ነገር ውስጥ ደብቄ ያኖርኳቸው ነገሮች ነበሩ። የአባቴን ሞት ግን መደበቅ አልቻልኩኝም። እሱ አፈራረሰኝ። እሱ ሲመጣብሽ ከዛ የተደበቁትን ስሜቶች በሙሉ አእምሮሽ የደበቃቸው እያስታወሰሽ እያወጣ እንዲህም ተደርገሻል፣ እንዲህም ሆነሻል፣ እንደዚህ ነሽ፣ እንደዛ ነሽ እያለ እንደ ሕፃን ልጅ ያስለቅስሻል። አእምሮ ከባድ ነው። መጀመሪያ ከዚህ ሀገር ስትሰደጂ አሜሪካን ለሚሄድሽው አሁን አሜሪካ መኖር ከጀመርሽ ስንት ዓመት ሆነሽ? ሙሉ ለሙሉ ጠቅልዬ ከገባሁ 5 ዓመት ከምናምን ለመኖር ጠቅልዬ ከገባሁ። ኦኬ። መጀመሪያ ስትሄጂ አረብ ሀገር ነው የሄድሽው? መጀመሪያ ስሄድ አረብ ሀገር ኩዌት ነው ሄድኩትኝ። ኦኬ። ኩዌት ሄድኩኝ። ከኩዌት ወደ ሳውዲ ሄድኩኝ። ከሳውዲ ደግሞ በህገ ወጥ መንገድ ጠፍቼ ወደ ኦማን ሄድኩኝ። ከኦማን ወደ ሳውዲ ተመለስኩ። ከሳውዲ ወደ ኩዌት ተመለስኩ። ከዛ ወደ ኢትዮጵያ ገባሁ። ተመልሼ ሄድኩ። አሜሪካ ስሄድ ከአዲስ አበባ ነው የሄድሽው? አሜሪካ ስሄድ ከኩዌት ነው ሄድኩትኝ። ከኩዌት ነው ሄድኩትኝ። ግን እንደሄድኩኝ መኖር አልጀመርኩም። እዛም በ3 ወሬ በጣም ጠላሁት ሀገሩን እና ተመልሼ መጣሁ። ለምን? አሜሪካን ሀገር አሜሪካ ላንድ ኦፍ ኦፖርቹኒቲ፣ ላንድ ኦፍ ፍሪደም፣ ላንድ ኦፍ ግሬትነስ ላንድ ኦፍ ኦፖርቹኒቲ ነው የማልክደው ነገር ማለት ነው። ግን ውስጥህ ሰላም ከሌለ፣ አንተ ከራስህ ጋር ሰላም ካልሆን፣ ከፈጣሪ ጋር ሰላም ካልሆን የትም ሀገር ብትሄድ ሰላም ልትሆን አይችልም፣ ሊመቻ አይችልም። ሄጄ በ3 ወር የመጣው ተመልሼ። ከዚህ ደግሞ የአባቴ የሚያኔ በህይወት ነበረ። ያው ቤተሰብ እንዴት አብደሻሉ ጤነኛ ነሽ ምናምን ብለው በ3 ወር መልሰው ላኩኝ።
ከዛ እንደገና በ3 ወር ጠቅልዬ ገባሁ አሜሪካ ነው ኢትዮጵያ ተመልሼ ኦኬ ላኩኝ 3 ወር ቆይቼ በቃ I agree with you አሜሪካ ሄጄ ባላቅም እንኳ ግን በጣም ለመረጋጋት የሚያስቸግር ሀገር ይመስለኛል ረጋ ብለሽ ማሰብ አትችይም everything ቢል ብር ከሌለ መብላት አትችይም ብር ከሌለ መኖር አትችይም መተኛት አትችይም ዘመድ የለም ጓደኛ nobody cares about your emotion everybody just rat race ነው ሰው እንደ ኢትዮጵያዊ ደግሞ ዘና ብሎ ቡናውን ጠጥቶ ምናምን የሆነ ሰው አምጦ ከዛ ቤተክርስቲያን ሄዶ ቆይቶ ከዛ መሄጃቶ ቴሌቪዥን ላይ እንደዚህ ብሎ ከዛ ለሚውል ሰው በቃ I don't know እንዴት እንደሚያስበረግግ ማለት ነው አይሆን ኤክስፔክቴሽናችን በጣም ሃይ ኤክስፔክቴሽን አለን ወደ አሜሪካ ስንሄድ አሜሪካ ስትሄድ በቃ ይሄ የህይወት ግብህ መጨረሻ መስሎ ነው የሚታይ በቃ ስትገባና ህይወት ሲስተካከል አንድ ነው የሚመስልህ ያብዛኞቻችን ሁላችንም አይደለም ግን ያብዛኞቻችን እዛ ስትገባ ግን ያለው ሪያሊቲ በጣም ማሞ ሌላ መታወቂያው ሌላ ነው በጣም ስትረስ ውስጥ ነው የገባሁትኝ let's talk about ስለ አሜሪካ እውነታ እናውራ እስቲ ጥሩ ነገሩንም መጥፎ ነገሩንም እናውራ ብዙ ሰዎች እዛ እየኖሩ ያስመስላሉ አንዳንዶቹ ደግሞ እንደኔ አይነቱ እዚህ እየኖሩ ደግሞ አሜሪካ ማለት ምናምን እያለን ደግሞ ዝም ብለን የሆነ ያጣላማኝ ተሳርቦ ይሄዳል አይነት ነገር ደግሞ ምንሳደም ሰዎች ልንኖር እንችላለን እውነታው ግን ምንድነው ባንቺ እይታ what is this country called America አሜሪካ እውነታው land of opportunity ነው መስራት የምትችልበት ሀገር ነው ነፃነት ያለበት ሀገር ነው አሁን ላይ ደስ ብሎኝ የምኖርበት ሀገር ነው አሜሪካ መግባትህ ግን ስኬታማ የሚያደርግ ሀገር አይደለም እዛ ስለገባህ ብቻ ስኬታማ የምትሆንበት ሀገር አይደለም just ከአንዱ ሀገር የተሻለ ሀገር ነው ገንዘቡ ጠንከር ያለ ነው የሥራ እድል አለ የትምህርት እድል አለ ከዛ ውጪ ግን አሜሪካ ስለገባህ ብቻ የሚሳካልህ ላይፍ የለም ስትገባ ያለው እውነታ ሌላ ነው አሁን እኛ እዚህ ሆነን የምናየው ነገር አለ ወይ አረብ ሀገር ሆነን የምናየው በቃ ልክ ይሄ አሜሪካ እንደገቡ ሁሉም አበሻ የሚነሷት ፎቶ አለች አይደል የስታርቦክስን ማጊዘው ምናምን የሆነ ፓርክ ላይ በቃ እሱ ነው ትልቁ ጉጉታችን that's like maybe በአመት አንዴ ወይም በ3 አመት አንዴ ነው ይሄ ሀገሬን አፈቅሽኝ የሚል ቲሸርት ለብሰ ኢትዮጵያ ሀገር የሚል ብራስሌት ታርገብና ሁላችንም እንትን ያልነው ነው መሰለኝና so what like እንደገባሽ ምንድነው happen ያደረገብሽ አንቺ ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ መጀመሪያ የገባሁበት ሀገር እንደገባው ቴክሳስ ነበር የገባሁት ከቴክሳስም ደግሞ ከሜክሲኮ የ12 ደቂቃ መንገድ ቦርደሩ እኛ ከነበርንበት ቤት የ12 ደቂቃ መንገድ ነው 12 ደቂቃ ድራይቭ ስታደርግ ሜክሲኮ ነው የምትገባው አበሻ የሚባል የለም በጣም ትንሽዬ ከተማ ነች በጣም አበሻም የለም ነጭም የለም ጥቁርም የለም ምንድነው ሜክሲካኖች ስፓኒሾች ናቸው በሄድክበት እንግሊዘኛ እንኳን የማትሰማበት ከተማ ነው የገባሁትኝና በጭንቅላታችን የምንስላት አሜሪካ አለች በቲቪ ሁሌ የምናያት አሜሪካ አለች ገባ ፎቅ የለም እኔ የገባሁበት ከተማ አንድ ከተማ ባሳ አለ አንድ ከተማ ባሳ አለ 6000 ሰው ነው ፖፑሌሽኑ የሙሉ ከተማው ሁሉም እርስ በርሱ ይተዋወቃል አንድ ስታርባክስ አንድ ዋልማርት አለ ምናምን በቃ ይሄ ጭንቅላቴ ላይ ሲሄድኩት አሜሪካ የፎቅ ጫካ የለም so what does it feel like እንደዛ ስትጂ በእግዚአብሔር ስም ለዚህ ነው እዚህ የመጣሁት አላልሽም like ምንድነው አላልሽ እኔ እንጃ ምን እንደማስብ የነበረው ብቻ በቃ ወደ ለቅሶ እንግዲህ አረብ ሀገር በጣም ረጅም ጊዜ ኖሬያለሁ ስደቴ መጀመሪያ አይደለም ግን በቃ ሙሉ ለሙሉ ወደ ለቅሶና ወደ መድኃኒት ነው የገባሁት የእንቅልፍ መተኛት አልቻልኩም የእንቅልፍ መድኃኒት እዛ ደግሞ ኦቨር ዘ ካውንተር መድኃኒት እንደምታውቀው ነው በሄድክበት ነው ሶ ለማሰብ ራሱ ጊዜ አልነበረኝም ምተኛው በመድኃኒት ነው ምነቃው በመድኃኒት ነው ሶ ወዲያው ደነዘዝኩኝ ቁጭ ብዬ ኦኬ እሺ ዋትስ ኔክስት የሚለው ነው ከተማ መቀየርም እኮ አማራጭ ነው ስቴት መቀየርም አማራጭ ነው ቤተሰቦች አሉኝ ወንድሜ አለ ታላቅ ወንድሜ ነይ ያለኝ ነበር ነሽ እኔ ጋር ይወና ካልወደድሽው ትሄጃለሽ ኖ እሱ ጋር መሄድን እንኳን እንዳማራጭ አልወሰድኩም በቃ ሀገሬ መግባት ፈልጋለሁ ነው ያልኩት
ከነ ድህነቷ የምታምር ሀገር አለችን። እውነት ለማውራት ከነ ፖለቲካል ኢንስታቢሊቲዋ የሆነ ሀገራት መንፈስ አላቸው አይደል? ሁሉም ሀገር የራሱ የሆነ ስፒሪት አለው። አሜሪካ የራሷ ስፒሪት አላት፣ ዱባይ አላት፣ ቻይና አላት። and the spirit of our country አፍሪካ ከተፈጥሮ ጋር የተሰናሰነ ነው። ደስ የሚል ነገር አለን። አሁን እያጣነው ብንመጣም ማለት ነው። ሶ አረብ ሀገር ስትኖሪ እንደ ማዳም ሆነሽ ነው ሄድሽው? ለማዳም ነው ሄድሽው? አዎ መጀመሪያ ሲሄድ ማዳም ቤት ሰርተሻል? አዎ በደንብ ሰርቻለሁ። 1 ዓመት ከ8 ወር ሰርቻለሁ። የድሮ ማዳሞች እንዴት ነበሩ? ከፎቅ ላይ የሚወረውሩት ናቸው ወይስ? አይ እውነት ለመናገር እኔ አንድ ቤት ሳውዲ ረጅም ጊዜ ሰራሁባት ብዬ የማስበው በጣም ላይክ እናት ነበረች። የምር እግዚአብሔርን በጣም በቃ ማለት ከሚባለው በላይ በጣም መልካም ሴት ነበረች። የ6 ልጆች እናት ነበረች። የመጀመሪያ ሰው ቤት የሰራሁባት ማለት ነው ሳውዲ። ከሷ ቤት ጠፍቼ ነው የሰው ወሬ ሰምቼ ኦማን የተሻለ ሀገር ነው ምናምን ተብዬ ጠፍቼ ሄድኩት ኦማን። እዛ ሲሄድ ግን እንደጠበቅኩት አላገኘሁትም እና እያለቀስኩ እሷ ጋር ነው የደወልኩት። እሺ ከዛስ? ፓስፖርቴን አስይዛ ባሏን ላከችልኝ እንዳልታሰር ኦማን ላይ። ያ ከዛ ተመለስሽ እሷ ጋር? ከዛ ተመለስኩኝ። 2 ወር ምናምን ቆየሁኝና አልፈልግም ብያት ወደ ኩዌት ሄድኩኝ። ኩዌት ያጋጠሙኝ ትንሽ ጥሩ አልነበሩም። በዛ ደረጃ ይሄ እንደዚህ ማማረራቸው አይነት ሰዎች አልነበሩም፣ ግን ጥሩ አልነበሩም። ከዛ በኋላ ነው የውጭ ስራ አፕላይ ማድረግ ጀመርኩኝ። አንድ ሬስቶራንት የሊባኒዝ ሬስቶራንት ነበር፣ እነሱ ጋር ሄጄ አፕላይ አደረጉኝ። ኢንተርቪው አደረጉኝ፣ ጨረሱልኝ። ግን እዚህ መቅጠር አንችልም፣ ግዴታ ወደ ኢትዮጵያ መሄድ አለብሽ፣ በአዲስ ቪዛ ነው መምጣት ያለብሽ ተባልኩኝ። ሰው ቤት የምሰራበትና ከሰው ቤት ውጭ የምሰራበት ቪዛ ይለያያል። በሰው ቤት ቪዛ ስለመጣሽ ትራንስፈር ማድረግ አንችልም፣ ኢትዮጵያ መሄድ አለብሽ ተባልኩኝ። ኢትዮጵያ መጣሁኝ። እነሱ ቪዛ ፕሮሰስ እስኪያደርጉልኝ ምናምን ወደ 8 ወር አካባቢ ፈጀ። ከዛ ግን ተመልሼ ሄድኩኝ። እነሱ ጋር ስጀምር ሰርቨር ሆኜ ነበር የጀመርኩት። በ2 ዓመት ጥሩ ፖዚሽን እያገኘሁኝ እስከ ዳይኒንግ ካፒቴን ድረስ ሆኜ እነሱ ጋር እዛው እየሰራው ኦፊስ ማኔጅመንት ተማርኩኝ፣ ኮምፒውተር ሳይንስ ተማርኩኝ። እዛው ኩዌትነሽ? ኦኬ። ግራፊክ ዲዛይኒንግም ጀምሬ ነበር፣ አልጨረስኩትም። እሱን ሳልጨርስ አልመረቅ ተውኩት። ጥሩ ኖሬበታለሁ። ይሄ አረብ ሀገርን ከሚያማሩት ሰዎች መካከል አይደለሁም፣ እግዚአብሔር ይመስገን። አዎ ለእኔ ጥሩ ነው። ሰርቼበታለሁ፣ ተምሬበታለሁ፣ ቤተሰብ ረድቼበታለሁ፣ ልጄን አሳድጌበታለሁ፣ አስተምሬበታለሁ። ምንም የማማረው ነገር የለኝም። ምንድን ነው ሰዎች ብዙ አረብ ሀገር ያሉ ሰዎች እንዳንቺ አይነት ፕሮባብሊ ሬር ሰው ነው ያለው። አብዛኞቹ ሲያማሩ ነው የሚታዩት። ግን የሜንታሊቲ ጉዳይ ነው። አንቺ ጋር የነበረው ሜንታሊቲ እንድታድጊ እንድትማሪ ያደረገሽ ምን ነበረ? የተሻለ ስራ እንድታገኝ፣ ልጅሽ እንድታሳድግ፣ የተሻለ ህይወት እንድትኖሪ። የተሻለ ነገር ዲዘርቭ እንደማደርግ አውቀው ነበረ። የሰው ቤት ልኬ እንዳልነበር አውቃለሁ። መነሻዬ ነው እንጂ መጨረሻዬ ሰው ቤት ሰራተኝነት እንዳልነበር አውቃለሁ። ያ መነሻዬ ነው የነበረው። ሬስቶራንትም ስገባ እንደዛው። የአብዛኞቹ ችግር ብዬ የማስብ አሁን ላይ ማይንድ ሴት፣ ልክ አረብ ሀገር ስንሄድ ራሳችንን ከሰው ቤት ከፍ አድርገን ማየት አንችልም። ሌሎቹን ዜጎች ብታይ በጣም ይረዳዳሉ፣ ይማራሉ። እኔ ኦፊስ ማኔጅመንትም ኮምፒውተር ሳይንስም ስማር ብቸኛው አበሻ ተማሪ ነው የነበርኩት። ብቸኛው አበሻን ብቻ ሳይሆን ጥቁር 2 ነን የነበር ነው በአጠቃላይ። አረቦች፣ ፊሊፒኖች፣ ህንዶች ናቸው የሚበዙ የነበሩት። የእኛ ልጆች ልክ እዛ ስንሄድ ከሰው ቤት የተሻለ ነገር ማድረግ የምንችል አይመስለንም። ሪሶርሳችንን አንጠቀምም። አሁን ላይ ያኔ እንደውም ሶሻል ሚዲያ የለም፣ ስልክ የለም። እኔ እዛ እያለሁ ነው ራሱ የመጀመሪያ ታጣፊ ኖኪያ ስልክ የገዛሁት፣ እንዳሁኑ ፌስቡክ ምናምን የለም። አሁን ያሉ ልጆች ግን ስልክ አላቸው፣ ዋይፋይ አላቸው፣ ሶሻል ሚዲያ አለ፣ ዩቲዩብ አለ። ሪሶርሱን አይጠቀሙበትም። ሪሶርሳችንን አንጠቀምበትም። ነገ አገሬ ብገባ ምን ልማር እችላለሁ? ምን ልሰራ እችላለሁ? ገብቷላል። ቲክቶክ ላይ ቁጭ ብዬ ስድብ ሳይ ከምውል አረብ ሀገር በሆነ አሁን በሰዓት እኔ ምን ነበር የምታደርጊው ብትለኝ ዩቲዩብ ላይ ራሴን ምግብ አስተምራለሁ፣ ራሴን ቋንቋ አስተምራለሁ። እኔ ቋንቋ ማንም አላስተማረኝም። እንግሊዝኛም አረብኛም ራሴን ያስተማርኩት። ሪሶርሳችንን አንጠቀምም። የተሻለ ነገር መስራት እችላለሁ የሚል ማይንድ ሴት የለንም። እኔ እሱ ነው የጠቀመኝ። አይነው ነገ የተሻለ ነገር እንደምሰራ። this is like አረብ ሀገር፣ አሜሪካን ሀገር፣ ኢትዮጵያም ያሉ ሰዎች ትልቁ ችግራችን ይሄ ነው። ራሳቸውን የተሻለ ቦታ አድርገው ብዙ ሰዎች የብናብ ኃይል የላቸው። አንድ ሊስትሮ የዛሬ 20 ዓመትም ስታዩ ሊስትሮ ነው፣ ከዛ አሁንም ሊስትሮ ነው። አንድ አስተናጋጅ ሁሌ ራሱን እንዳስተናጋጅ ነው የሚያየው። በቃ ረክቷል እዛ ቦታ ላይ። አንድ የሆነ የታክሲ ረዳት ከዓመት ዓመት የታክሲ ረዳት ነው። ግን የሰው ልጅ ያለበት ቦታ ሳይሆን በአእምሮ የሚያይበት ቦታ ላይ ነው ማይንድ ሴቱ ነው የሚሄደው። እና መማር ምን ጠቀመሽ? እስቲ እንደው እዚህ ጋር እናወራ። ብዙ ሰው እድሜውን ዌስት ያደርጋል። እኔ ለምሳሌ ትርፍ ሰዓት የሌለኝ እንዴት እንደሆነ ልንገርሽ። ስራ አለኝ፣ ከስራዬ ትርፍ ሰዓት ግን መማሪያ ሰዓቴ ነው።
ኤኒቲንግ ትርፍ ሰዓት እንበለው ሰዓት የለኝም። ዝም ብዬ እጄ ካፌ ማጠፋው ታይም የለኝም። ስራ አለኝ። ኦኬ ስራ ከሌለኝ ግን ስለ ስራዬ እየተማርኩኝ ነው ወይ ስለ ገንዘብ እየተማርኩ ነው ወይ ስለ እግዚአብሔር እየተማርኩ ነው፣ ሳምቲንግ እየተማርኩኝ ነው። እያንዳንዱ ደግሞ መማሬ ገንዘብ አምጥቶልኛል፣ ዝና አምጥቶልኛል፣ አስከብሮኛል፣ ሰው አድርጎኛል፣ ከትልልቅ ሰዎች ቴብል ላይ እንድቀመጥ አድርጎኛል። ታይሜን ዌስት አለማድረጌ ማለት ነው። ሰው በአንቺ ህይወት መማርሽ ምንድን ነው የጠቀምሽ? ራስሽን ማስተማርሽ? ራሴን ማስተማሪ አንደኛ እንደምችል ኮንፊደንሱን እየሰጠ ይመጣ። አሁን እንዳልከው ከትልልቅ ሰዎች ጋር የሆኑ ፕሮጀክቶች ላይ ይገባኛል ብዬ የማላስበው ቦታ ላይ ራሴን ተቀምጬ እንዳየው አደረገኝ። አብረውኝ የሚማሩ ሊሆኑ ይችላሉ፣ አስተማሪዎቼ ሊሆኑ ይችላሉ። የሆነ ፕሮጀክት ልንጀምር እንችላለን። የሆነ ሚቲንግ ላይ ልትገናኝ ትችላለህ። ኦኬ ለካ ነገር ከዚህ የተሻለ ነገር መስራት እችላለሁ። አሁን የተማርኩበትን እኮ አረብ ሀገር እኔ አልሰራሁበትም። በተማርኩበት ነገር አልሰራሁኝም። አሜሪካ ሄጄ በተማርኩትም አይደለም እየሰራሁኝ ያለሁት። ግን ያቺ እያንዳንዷ የምማራት በእያንዳንዱ አመት የምማራት ነገር ኦኬ ለካ ከዚህም የተሻለ መስራት እችላለሁ። ኔክስት ይር የተሻለ ነገር እንድማር የተሻለ ነገር እየሰራሁኝ የተሻለ ሰው እየሆንኩኝ እንዲሄድ ነው ያደረገኝ። ከዛ በላይ ደግሞ ትልቁ ያስተማረኝ ነገር ብዬ የማስበው ኮሚኒኬሽን፣ ከሰዎች ጋር ከማንም ጋር ብታስቀምጠኝ ማውራት እችላለሁ። ስለ የማላቀውን ነገር መቀባጠር አይደለም፣ ግን ስለማላቀው ነገር እንኳን እዛ ቴብል ላይ ቢወራ ያንን ነገር እንደማላቅ አስረድቼ የመጠየቅ ችግር የለብኝም። ከማንም ጋር ፊት ለፊት እንደዚህ ቁጭ ብዬ እየተያየው ማውራት እችላለሁ። ዳስ ኮሚኒኬሽን አሁን ኢምፖርታንት። ምን ያህል ጠቃሚ ነው ኮሚኒኬሽን? እጅግ በጣም ከሚባለው በላይ። አለማችን ምንድን ነው ማርኬቲንግ ነው አይደል? የመግዛትና የመሸጥ ሌላ ነገር እኮ የለንም። ማን ያዘዋል እዚህ ጋር ሲደርስ ሀሳቡን ሸጡልን ነው 100%። ለመሸጥና ለመግዛት ደግሞ ኮሚኒኬሽን በጣም ወሳኝነት አለው። በጣም አሁን ላይ በተለይ ይሄ ወጣቱ የሚባል ጀነሬሽን ከኛ በታች ያለው በጣም የሚደክመኝ ነገር ምንድነው? ኮሚኒኬሽን ዜሮ። እርግጠኛ ነኝ ተመሳሳይ ሜሴጆች ይደርሷል፣ ይጻፍልኛል። አንተ ጋር ስራ የሚፈልግ ሰው ሃይ ብሎ ሜሴጅ ይጽፍልሃል። ላይክ አልችልም በቃ እኔ ከእንደዚህ አይነት ሰው አንተ ከኔ ጋር ኮሚኒኬት ማድረግ የማትችል ከሆነ እኔ ስራ መስራት አልችልም ከአንተ ጋር። አንዳንዱ ደግሞ የሚያናድሽ ነገር ስራ ፈልግልኝ ይልሻል። እኔ ስራ እያለኝ ስንት ነገር ሞልቶኝ የምታውቀው ስራ ካለ ንገረኝ። እሺ what the hell is this? ይኸውልሽ ከተማችን ውስጥ ስራ እንደዚህ ነው፣ እንደዚህ ስራ ነው ያለው። የሚሰራ ሰው ግን የለም። እዚህ ከተማ ውስጥ አውጥተን የሚሰሩ ሰዎችን ብንፈልጋቸው በጣት የሚቆጠሩ ናቸው። ይሄ አክቹዋል ለውጥ የሚያመጣ ስራ ወይም እዚህ ጋር የኔን ቦታ ልነሳና እናንተ ጠያቂውን እና እስቲ የተሻለ ነገር አምጣብል እኔ ከምጠይቀው የሚጠይቅ ሰው አታገኝ። ካፌ ማስተናገድ ሊሆን ይችላል፣ ቪዲዮ ኤዲት ማድረግ ሊሆን ይችላል፣ ኤኒቲንግ ሊሆን ይችላል። የሚሰራ ሰው የለም። የሚሰራ ሰው ካለ እኔ እከፍላለሁ። እስቲ ልብ እችላለሁ የሚል ሰው ካለ ከኔ ጋር ተደራድሮ 1 ሚሊዮን ቪው አመጣላለሁ ዩቲዩብ ላይ ቢለኝ I will pay him better። ግን አታገኝም። ቶኪንግ ላይ እሱ ነው ራሱ አይችሉትም። የሚያሳዝኑ ታይ መስራቱን ታዩ። ግን እንደሚችሉ እንኳን በተወሰነ መንገድ ማውራት እንኳን አይችሉ እና ኮሚኒኬሽን is everything. it's just like even ገንዘብ ለማግኘት ጥናት ይተናው ነው ነገር ገንዘብ ለማግኘት 20% ነው ዕውቀት የሚያስፈልገው፣ 80% ኮሚኒኬሽን። people that don't know this but it's very good. የፍቅር ህይወትሽ እንዴት ነበር? የትዳር ህይወትሽ እንዴት ነበር? የትዳር ህይወቴ ወደ አሜሪካ ሲሄድ አግብቼ ነው ሄድኩት። ኢትዮጵያ አልነበረም? አይ ኢትዮጵያ አልነበረም። የአሜሪካ ዜጋ ነው የነበረው ባለቤቴ። ከሱ ጋር በትዳር ወደ 5 ዓመት ከምናምን ወደ 6 ዓመት አካባቢ ከቆየን በኋላ ተለያየን። በቃ አላገባውም ከዛ በኋላ ካለ እንግዲህ ከሱ ነው ልጅ ወለድሽው? አይ አይደል። ኦኬ ልጅ ወለድኩትኝ በጣም በልጅነቴ ነው። በስንት ዓመትሽ? በ19 ዓመቴ። really? እንዴት ነበር በ19 ዓመቴ? በጣም ከባድ ነበረ። እሱም አንድ ራሱን የቻለ ትራውማ ነበረ። ቤት ውስጥ የመጨረሻ ልጅ ነኝ እኔ፣ ግን ከሁሉም ቀድሜ የወለድኩት እኔ ነበርኩ። የመጨረሻ ልጅ ሆኜ ሳላገባ በዛ ሰዓት ከነበረው ከጓደኛዬ ነበረ በአጋጣሚ ተፈጠረ። እሱ ራሱን የቻለ ሌላ ትራውማ ነበረ። ሃይስኩል ነበርሽ? አይ ኦልሬዲ ስራ ጀምሬ ነበር። በልጅነቴ ነው ስራ የጀመርኩት። በ16 በ17 ዓመቴ ኦልሬዲ ራሴን ችያለሁ፣ ስራ ላይ ነበርኩኝ። ለሁሉም ነገር ፈጣን ነበርኩኝ፣ ልጅ ነበርኩኝ። ትንሽ ከቤት ወጣ ያለ ባህሪ ነበረኝ። ለጥፋቱም ለጥሩ ነገሩም የፈጠንኩኝ ልጅ ነበርኩኝ እና ኦልሬዲ ራሴን ችዬ ነበረ በዛ ሰዓት። በዛ እድሜሽ የዛሬ ስንት ዓመት ማለት ነው?
19 ዓመት አሁን 38 ዓመቴ ነው። ኢማጂን የዛሬ 19 ዓመት አንዲት ልጅ በ19 ዓመቷ ስታረግዝ ማህበረሰቡ እንዴት እንደሚያይትም ብለሽ ሳዩ በጣም በጣም ከባድ ነበር። ሰው እንዴት አለሽ? እኔ እንጃ እግዚአብሔር አሳለፈኝ። እንዳልኩ ቅድም ያልኩ ነው ይሄ ኢሞሽናችንን ፕሮሰስ ማድረግ ይሄ ቁጭ ብሎ በቃ ማለት ለምኑም ጊዜም አልነበረንም እውቀቱም አልነበረንም። ግን በቃ እግዚአብሔር የማያሻግረ ነገር የለም። አሁን ላይ ሳስበው እግዚአብሔር ነው ነገሮችን በሙሉ ያሳለፈኝ፣ እሱ ነው ያሻገረኝ። ከዛ በኋላም ደግሞ ብዙ አልቆየሁኝ። በ21 ዓመቴ ኦልሬዲ አረብ ሀገር ሄድኩኝ። ሶ what I know is like ከሁለተኛው ከአሜሪካዊ ባልሽ ጋር የነበረሽ ግንኙነትን ነው የማውቀው እና እንዴት ነበር? አሁን አንቺ ሀበሻ ሆነሽ የሌላ ሀገር ዜጋ አግብቶ መኖር ኤክስፒሪየንሱ እንዴት ነበር? እሱም ብዙ አልከበደኝም እውነት ለመናገር። እንዳልኩ ኦልሬዲ ወጥቼ ስለነበረ ከአረብ ሀገር ሆኜ ሬስቶራንት እየሰራሁኝም አብዛኛው በዙሪያ የነበሩ ጓደኞች የሌላ ሀገር ዜጎች ነበሩ። ትምህርት ቤት የማገኛቸው የሌላ ሀገር ዜጎች ነበሩ። ከማየው ዩቲዩብ ጀምረ በቀራሄ ራሴን ማሻሻል ማስተማር ምናምን የሚለው ነገር ስለነበረ ኦልሬዲ ከኛ ኮሚኒቲ ትንሽ ወጣ ብዬ ነበረ። ሶ እንደገና ደግሞ ጓደኛዬም ነበረ። ከመጋባታችን በፊት ጓደኛሞች ነበረን። ዴት ማድረግ ከመጀመራችን በፊት ጓደኛሞች ነበረን። የከበደኝ መቼ መሰለ ወደ አሜሪካ ከሄድኩኝ በኋላና አሜሪካም ሄጄ ደግሞ የእሱ ቤተሰቦች ጋር ሲሄድ ነጮች ናቸው። ነጮችም ሆኖ ደግሞ ከከተማ ወጣ ያለ ገጠር ውስጥ የሚኖሩ ናቸው። በጣም መልካም ቤተሰቦች ናቸው ያሉት የሱ ቤተሰቦች። ይሄ እንደዚህ ሆነ ያገለሉኝ ምናምን ቤተሰቦች አልነበሩም። ግን ባህሉን አልኖርኩም ከነሱ ጋር ጀስት ቪዚት ለማድረግ ነው 2-3 ይሄድ ነው። ግን ስቲል በቃ እዛ አካባቢ የነበረውን አስተያየት ኢቭን አመጋገባቸውን የመጀመሪያ ጊዜ እንደሄድኩኝ አጋጣሚ የልደቴ ሰሞን ላይ ነበር ሄድ ነው እና ታላቅ እህቷ አለች። የልደቷን ራት እኔ ጋ ነው ሰው ጠርቻለሁ ፋሚሊ በዛውን ቤተሰብ እንዲተዋወቃት ምናምን አለች። እሺ ተባለ። የልደቴ ቀን ሄድን። ወደ ማታ ላይ ነው። ውጪ ላይ ግቢ ውስጥ ባርቢኪው ተዘጋጅቷል፣ ወንበር ተደርድሯል ምናምን በቃ መጣች ተባለ። ባሏ ወጣ መሳሪያውን ይዞ የሆነ ሰዓት ብቻ ሲተኩስ ሰማሁኝ። እዛ ኦያ አገኘው ምናምን ተባለ። ተጮኸ። እዚህ ጋር በቃ ዲር ገሎ እንደዚህ ተሸክሞ ደሙ እየተንጠባጠበ እዛ ቴክሳስ ውስጥ ነው ኖ እነሱ ኦክላሃማ ነው የሚኖሩት። ግን ስቲል የአደን ሀገር ነው እና ደግሞ ገጠር ውስጥ ነው የሚኖሩት። ዲር ገሎ መተኮስ አርዶ በሉ። አዎ ለእኔ ልደት ነው ለአንቺ ክብር ዲር ስምረት ሂርስ ዲር ፎር ዩ በላሽ የዲሩን ስጋ። አዎ በቃ ማለት ይሄ እንትናችንም አለ አይደል ይሉኝታ ለእኔ ልደት ተብሎ ምናምን በቃ እየታመምኩ ምናምን ቢሆንና እሱ አለፈ። ከዛ በኋላ ደግሞ እኔ ምግብ ላይ በጣም ፒኪ ሰውም አይደለሁም። ግን ደግሞ በጭራሽ የማልመገባቸው ነገሮች አሉ። ከዛ ውስጥ አንዱ ኮኮናት ነው። አልወድም። በቃ አቀረቡልሽ? ኬክ ጋግራልኛለች። እኔ ጋገረችው ኬክ የኮኮናት ኬክ ነው። ለእኔ ልደት ነው የጋገረች። በላሹና እንደዚህ ያው በልቼ ሄጄ እንደሱ አይነት ኢቭን ጥቃቅን ነገሮች ለሰው ብታወራው የሆነ የቅብጠት የሚመስል ነገር ምግብ እንትን አልወድም ማለት የቅብጠት የሚመስል ነገር እኔ ግን ያንን ኮኮናት ኬክ በልቼ ሄጄ ለሊቱ ሙሉ ወደ ላይ ሲለኝ ያደረው በቃ ማልችለው ነገር ሰውነቴ ቶለሬት የማያደርገው ነገር ስለነበረና እንደዛ ትንንሽ የሚመስሉ ባህሎች ነው ማለት አለመቻላችን። አሁን ለነሱ እኮ ነው ማለት በጣም ኖርማል ነገር ነው። አሁን ላይ ችግር የለብኝም ማለት ያኔ ግን ገና ከዚህ ነው ሄድከው የባል ቤተሰብ የሚባል ነገር አለ። እነሱ ነገሮች እንጂ ብዙ ይሄ የባህሉን ልዩነት እንትን አላልኩም። ይወድሽ ነበር በጣም ይመስለኛል። ያው ሰው ሳይዋደድ ይጋባል ብለህ ነው። ሰው ለምን ተለያየሽ? ረጅም ጊዜ ተለያይተን ቆየን። አብረንም እያለን እንዳልኩኝ አሜሪካንን ጠላሁት፣ ወደዚህ መጣሁኝ። ከዛ እሱ ወደ ኩዌት ተመለሰ፣ እዛ መስራት ጀመረ። በመሀል የኩዌት ቪዛ ተዘጋ ለኢትዮጵያውያን። ከዛ ተመልሼ ወደ አሜሪካ መሄድ ነበረብኝ። ቪዛዬ እንዳይበላሽ ገባ ወጣ ማለት ነበረብኝ። ከዛ አባቴ ሞተ። ይሄ የፈራረስኩበት ሰዓት መጣ። ከዛ ደግሞ ተመልሼ ልጄን ይዤ ለኑሮ ወደ አሜሪካ ሄድኩኝ። እዛ በመሄድ ሰዓት እሱ ኦልሬዲ ኩዌት እየሰራ ነበረ። ኮቪድ በቃ ብቻ ብዙ ነገር በመሀል እየተራራቅ በአካል ስትራራቅ ደግሞ ልብህ እየተራራቀ ነው የሚመጣው። በቃ እየተራራቅን መጣን። መጨረሻ ላይ መለየቱ ለሁለታችንም እንደሚበጃ አመንበትና
አወራችሁ በጣም ዋው በሰላም ተለያየን አልተሰበርሽም ግን ከመለያየቱ በኋላ ነው አልተሰበርኩም ኦሬዲ መለያየቱን አብረን እያለን ፕሮሰስ አድርጌ ጨርሼው ነበር እንዳልኩ በጣም አውርተንበት ፍርድ ቤት ሲሄድ እኔ ነኝ ዲቮርስ ፋይል ያደረኩት ግን በሁለታችንም በኩል የነበረውን በስምምነት ነው ሄጄ ጨረስኩት እንጂ ኢቭን ክርክር ጠበቃ ምናምን ራሱ አልገባበትም ነበር ኦሬዲ አብረን እያለን አብረን አልነበርንም በትዳር ውስጥ እያለን ነበረ አልወሰድኩም ለምን ዲዘርቭ አላረገው ኦኬ እሱ ሰርቶ ያመጣው ነው እኔ ለፋውበት ነገር አልነበረ ያስፈልገኛል ብዬ ያሰብኩት በጣም ሀብታም ነበር አይደል ይሄን ያህል በጣም የአሜሪካ ኑሮ ነው ይሄን በጣም ሀብታም የምትለው ነገር አይደለም ግን የነበረውን ነገር ወደ ንብረት ክፍፍል አልገባሁኝም እኔ ዲዘርቭ ማረገው ነገር አልነበረም እሱ የለፋበት ነው እሱ የሰራበት ነው ልጅ አላፈራንም በመሃል ቻይልድ ሰፖርት ልጄንም ማሳድግበት ምናምን የምለው ነገር አልነበረ አልተካፈልኩም ብዙ ሴቶችን ግን የሚሰብራቸው ሪሌሽንሺፕ ነው ትዳር ነው ምንድነው ግን እንደው ሪሌሽንሺፕን በተመለከተ የፍቅር ግንኙነትን በተመለከተ ዞር ብለሽ ስትመለከቺ ምንድነው የተማርሽው ነገር አሁን ላይ ሆኜ ሳስበው ሪሌሽንሺፕ ላይ ትልቅ የተማርኩት ነገር እኛ አክሴፕት ያላደረግነውን ማንነታችንን ያብሮን ያለው ሰው አክሴፕት እንዲያደርግልን መጠበቃችን ነው እኛ ቫልዩ ያላደረግነውን ገላችንን ያ ሰው ቫልዩ እንዲያደርግልን እንጠብቃለን እኛ ያላከበርነውን ማንነታችንን ያ ሰው እንዲያከብርልን እንጠብቃለን እኛ ፕሮቴክት ያላደረግነውን ማንነታችንን እነሱ ፕሮቴክት እንዲያደርጉልን የሌለንን ነገር ነው ኤክስፔክት የምናደርገው ዳስዋይኔ ወደ ኋላ ተመልሼ እንዲያርጎኝ ላይ መግባት አልፈልግም እኔስ ምን አድርጌ ነበር በዛ ሰዓት የኔስ ማይንድ ሴት የቱ ጋር ነበረ ሁለታችን አይደል አብረን ሪሌሽንሺፑን የፈጠርነው ቀስንለያይም ሁለታችንም የፈጠርነው ነገር ነው የሚሆነው ትልቁ ችግር ብዬ የማስበው እሱ ነው ኤክስፔክቴሽን የሌለንን ነገር ነው እንዲሰጡን ኤክስፔክት የምናደርገው እኛ ያልሰጠነውን ነገር ነው ከነሱ የምንጠብቀው እኛ ያልሰጠናቸውን ክብር ነው ከነሱ የምንጠብቀው ሰው ባልንጀራ እንደራስ ወደድ ነው ራስን ሳትወድ ሰው እንዲወድ ትፈልጋለህ there is no way እኔን ካልወደድኩኝ ሰው እንዴት ሊወደኝ ይችላል ራሴን ሳልቀበለው ትናንትና ከሆነ ሰው ጋር እያወራው ነበርና በጣም ስለ ፍቅረኛው ሲያወራ አብሮኝ የተማረ ሰው ነውና ማን ይዘዋል እቺ ሴት በቃ ላንተ ነው የምታስፈልጋለኝ አብሮኝ የተማረ ሰው ነው ላንተ እንዴት አታስፈልግም አይ ከኔ አንተ ትሻላለህ ንገረኝ ስለሷ አልኩኝና የሆነቴን እኮ እስቲ ንገረኝ ስለሷ አልኩኝና ልጅቱ በጣም መልካም ሴት ናት ልጁን ደግሞ እኔ በጣም አውቀዋለሁ በጣም የማደንቀው የሚገርም ኢነርጂ ያለው የሚገርም ሰው ነው ግን አሁን እኔ ምናልባት ካንተ ወይ የተሻለ ዝናና ኦር እውቅና ኦር ቢዝነስ ገንዘብ ስላለኝ እቺ ልጅ ላንተ ነው የምትገባው ለኔ ካላልክ እመነኝ ነገ ጥላት ሄዳለች ይነወቅ መጀመሪያ ያንተ የራስን ዋጋ እየውና የራስን ዋጋ ሊስት አድርግ ለሚቴሉ ካልገባ ልንገር አልኩት አንተ ማለት ብዬ ከድሮ ጀምሮ የማቀውን ኳሊቲውን 1 2 3 ያልኩ ነገርኩት ይሄን ለብቻ ቁጭ ብለ ለራስ ነገር ትገባለች በቃ በጣም የልጅቱ መልካምነት ኢንሴኪዩር አድርጓታል የሆነ ጊዜ የሚያጣት እየመሰለው ማለት ነው የሆነ ጊዜ ደሞም I was very 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 sure ውስጡን ካላስተካከለ በጣም እንደምትጎዳው እርግጠኛ ነኝ ምክንያቱም ሰዎች የሆነ ጊዜ ላይ በውስጣችን የደበቅነውን ነገር ይደርሱበታል ሲደርሱበት ጥለውን ነው የሚሄዱት ምክንያቱም ባለቤቱ የናቀውን አሙሌ ምናምን የሚባል አባባል አለ ገባሽ እኔ የኔን ሰውነት የኔን አእምሮ የኔን እውቀት የኔን ስቶሪ የኔን ሃይማኖት የኔን ባህል የኔን ነገር አክሴፕት አድርጌ ወርጄ whatever it is me ብዬ አክሴፕት ካላረኩኝ ካልወደድኩት ሌላ ሰው ሊወደው አይችልም that's it እኔ should be my first የኔ ፖድካስት ዋቸር መሆን አለብኝ እኔ አንቺን ባላደንቅሽና ከአንቺ ጋር ማውራት ኢንተረስቲንግ መስሎ ታይቶኝ እንደዚህ ባላወራሽ ማንም ሰው አያይሽም ገብቶሻል ማንም ሰው ሾይን አያየው ስለዚህ ሰዎች ራሳቸው ጋር ኃይል እንዳለ ይዘነጋሉ ራስን መውደድ የመሰለ ትልቅ ኃይል የለም በቃ ብዙ ጊዜ የሰው ላይክ የሰው ኮሜንት የሰው ሼር ነው የምፈልገው did we like ራሳችንን ሼር ማድረግ እንችላለን ራሳችንን መውደድ ማቀፍ እንችላለን እና ያን ስናደርግ ሰዎች ደግሞ ሁሉ ጊዜ ይመጣሉና ይሄ ነገር በጣም ወጣቶች መማር አለባቸው ሰው ላይክ ቴራፒስት ጋር ሄደሽ ነበር እኔ ጋር ስትመጪ እንዲሁም አንድ ቴራፒስት ተጫወተችብኝ ብለሽ ነው የመጣሽው ብሬን ቀፈቀፈችው ለ2 ዓመት ከምናምን ምንድነው ያደረገችሽ በእናትሽ እሱ መጀመሪያ ሄድኩባት ቴራፒስት ነጭ ነበረች ካሊፎርኒያ ነበር የምትኖረው በኦንላይን ነው የነበረውና ሂፕኖቴራፒስት ነች እሺ ከዛ ፊት ልምዶ የለኝም ቴራፒ ከሄጅ አላውቅም
ብቻ ጥሩ ነው ሲባል ስለሰማሁኝ ብቻ ሂፕኖቴራፒ ጀመርኩኝ። ያው ክብደቱን ታውቀዋለህ ለዛውም ለጀማሪ ማለት ነው። በሳምንት 1 ቀን አንዳንዴ በሳምንት 2 ቀን ምናምን ብቻ የማይቋረጥ ረጅም ሴሽን ነበረን ማለት ነውና ፋይናሊ ምንድነው የሆንኩትኝ ሂል እያደረኩኝ ነበር ይመስለኝ። ሂሊንግ ሳይሆን ግን የነበረው ወደ ቪክቲም ሜንታሊቲ ውስጥ ነው የገባሁትኝ። ያው ሂፕኖሲስ ስትሰራ ወደ ኋላ እየተመለስኩ ወደ ልጅነትህ ምናምን ነውና በቃ ወደ ኋላ ተመልሼ ለእያንዳንዱ ጥፋቴ ብሌም የማረገው ሰው አዘጋጀችልኝ። በፊት ለጠፋው ጥፋት ብቻ እኮ አይደለም፣ ኢቭን በዛ እድሜ እንግዲህ 30 ዓመት አልፎኝ ለማጠፋው ጥፋት እንኳን ወደ ኋላ ተመልሼ ብሌም የማረገው ወይ ፋሚሊ ሜምበር አለኝ ወይ አስተማሪ አለኝ ወይ ጓደኛ አለኝ። በቃ ብቻ ብሌም የማረገው ሰው አላጣምና ጥፋቴ እየቀጠለ ነው ሄደው። በቃ የሆነ ነገር ታደርጋለህ፣ የጸጸት ስሜት ወይ የጥፋተኝነት ስሜት ሲሰማ ቶሎ ብለህ ዲግ ታረጋለህ ወደ ኋላ። ያኔ እኮ እንትና እንደዚህ ባያረገኝ፣ እንትና እንዲህ ባታረገኝ፣ እንደዚህ ባይሉኝ ኖሮ ይሄ አሁን በጣም ኦቨር ዩዝድ እየሆነ የመጣው ትራውማ የሚባለው ነገር ማለት ነው። በቃ ትራውማ ነው እንደዚህ የሚያስደርገኝ። ነገ ለማጠፋው ጥፋት ራሱ አዘጋጃለሁ ራሴን ብለ የምታረገው ሰው ታገኛለህ። እሷ በዚህ ብር ሜክ ታረጋለች በየሳምንቱ 2 ጊዜ በሳምንት 1 በሳምንት 2ና በቃ ምንም ነገር ፊል ስታረጊ እንትን ትለኝ ነበረ። ሴሽን ባይኖረን ራሱ የሆነ ነገር ፊል ካደረግሽ ኦር ምናምን በቃ ቴክስት አድርጌልኝ ምናምን ትለኛለች ነው። እሺ ብዬ የሆነ ነገር ውስጥ ስገባም ስናደድም ሊሆን ይችላል ሳዝንም ሊሆን ይችላል ምናምን ቴክስት አደርግላታለሁ። ከተመቻት ወዲያው ትመልስልኛለች። በቃ ውጭና ካለሽበት ቦታ እናግሪ ምናምን ትለኛለች። 30 ደቂቃ እሱ 1 ሴሽን ነው። ለእኔ ደግሞ የሚመስለኝ የነበረው በቃ ለእኔ ስለምታዝንልኝ እኔ ቪክተም አይደለሁ። አሁን የሚሰማኝ ሰው አገኘው የሚያደምጠኝ ሰው አገኘው። የአንቺ መዳን የሆነ የደንበኝነቱ መቋረጥ ስለሆነ ሺ ዶንት ዋንት ዳት። ከዛ ነው ከእሷ በኋላ ነው እንግዲህ አንተ ጋር ይመጣት። እኔ ጋር እኮ በ2 ቀን ነው 3 ቀን ነው አረፍኩ አልሽኝ እና you're just peaceful። እና ምን አይነት ነገር አለ መሰለሽ አሁን የኔ ሂሊንግ ነው ስና ኮቺንግ እና ሂሊንግ ከዛስ እንደዚህ ምን ሆነ ከዛ እንደዚህ ሆነ እያለ ኮች የሚያደርጉ ሰዎች 2 ዓመት 3 ዓመት ሊሄድ ይችላል። ሂል ስታደርጊ ግን it's just like ኮኔክትን ከማይታመመው መንፈሳዊ ማንነትሽ ጋር ነው የምትገናኘው። ቅድም እያልሽኛል ነበር ውስጤ ባዶ ሆነ just like ትራውማውን አውጥተሽ just like ትለቂዋለሽ ማለት ነው። ላይክ ምንድን ነው የምልሽ አሁን ይሄ አንቺ ነሽ ልበል። ይሄ አንቺ ትክክለኛ ማንነትሽ ነው። እዚህ ውስጥ ግን የገባው ውሃው ትራውማው ነው ወይም ኢሞሽኑ ፊሊንጉ ነው በል። ስለዚህ አሁን አንድ የሚያከምሽ ሰው መጥቶ አዲስ አንቺን አይደለም የሚፈጥረው፣ ኦልሬዲ አለሽ፣ ግን እዚህ ውስጥ የሞላውን ነገር ነው የሚደፋው። ስለዚህ ላይክ the idea of healing ወይም ትራውማን ማውጣት ሀሳቡና ስሜቱን ጅስት መልቀቅ ነው። ያቺ ከህመሙ በፊት የነበረችዋ ህፃን ንጹህ ማንነት ሁል ጊዜ አብራናለች፣ ግን ከቨርድ ሆናለች በኢሞሽን፣ በመሰበር፣ በቪክቲም ሜንታሊቲ፣ በፍርሃት፣ በጭንቀት፣ በትራውማ። ጥሩ የሆነ ቴራፒስት ጥሩ የሆነ ሂለር የሚያደርገው ነገር ያን ነገር እንድትለቂውና አንቺ እሱን እንዳልሆንሽ ያሳይሻል። እና አንዲት ሴት ምናለች ቴራፒስት ናለ ያ ግን do you have a line መጨረሻ ላይ ሰዎችን የምትላቸው ሂል ካረከ በኋላ የምትላቸው ነገር መጨረሻ ላይ የምትላቸው ነገር አለ እነሱ አውርተው ከነገሩ ከጨረሱ በኋላ አለች። yes አልኳት። ምንድን ነው አሁን የነገራችሁኝ እናንተን አይደለም። what you told me is not who you are. let's talk about who you are. ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ ምንም ያልተጎዳ ፐርፌክት የሆነ እግዚአብሔርን የሚመስል መንፈሳዊ ማንነት አለን። ያን ማንነት ማግኘት ነው ሰው በጣም የተጠማው። ሁሉም ሰው እየፈለገ ያለው ያንን ነው። ያ ሁኔታውን ጥሩ ስላረግሽ አይመጣም። ያ ጥሩ ትዳር ስላለሽ አይመጣም። ያ ኢቭን ከትራውማ ስለጸዳሽ አይመጣም። ያ you have to decide በእርጋታ በዝምታ ከአምላክሽ ጋር ለመሆን ቀልብሽን ሰብስበሽ በዝምታ የምታገኘው በውስጣዊ መንፈሳዊ ጥበብ የምታገኘው ነገር ነው። ላይክ ቴራፒስት ኮርሱን ስትወስጂ እንዴት ነበር? ኦንላይን ወሰድሽው? በአካል ነው? እንዴት ነበር?
አንተ ጋር ስመጣ እኔ ጋማ ኦንላይን ነበር አንተ ጋር በኦንላይን ነበር የትምህርቴን ቆይ ነው ከዛ በፊት አንተ ጋር ስመጣ እሺ አንተ ጋር ስመጣ የነበረው ነገር የመጀመሪያው ሴሽን በጣም ያስጠላ ነበር ላይክ እኔ ለመድኩት ቴራፒ የሆነ እንዳልኩ በቃ ቪክቲም ሜንታሊቲን የሚያጠናክሩልኝ የሚያባብሉ ምናምን ሰዎች እንዲያውቁ ስለምፈልግ ነው ይሄን ነገር አንተ ጋር ስመጣ ደግሞ እሱ አልነበረም ነገሮችን ሹገር ኮት አታደርግም ኩዊክ ፊክስ ነው ፈልጌ መጥቼ የነበረው አንተ ጋርና ደመጣሁኝ ይሁን ነገሮች ዝርግፍግፍ አረኩብህ ማለት ነው ልጄ ቢዝነስ ፌል አድርጎ ነበር የዛኔ ቢዝነስ እንደዚህ አድርጎ ሪሌሽንሺፕ ምናምን ስለ ይሄ በአማርኛው ልክ ነገርከኝ ነው የሚባለው በጣም አግሬሲቭ ነበር ላይክ ስልኩን ብዘጋብ ሁሉ ደስ ይለኝ ነበር ከዛ በኋላ እስኪ ሁሉንም ነገር ታየው እሺ ቢዝነስሽን በዚህ በኩል አስቀምጩ ልጅሽን በዛ ጋር ሪሌሽንሺፕ በዛ ጋር ምናምን አልከኝና በቃ እኔን ባዶዬን አስቀረኸኝ ከዛ በኋላ ሪሜምበር የመጀመሪያ ቀን 5 ሰዓት ነው ያወራነው really Jesus እና ሪከርድ አድርገልኛል ስቲል አለኝ ዋው ዋትስአፕ ላይ ከዛ በኋላ ነው በጣም የደነገጥኩት ላይክ አላስታውሰውም ያን ያህል ማውራቴን ራሱ ግን በቃ ይሄ ባዶ መቅረትን የእውነት ካንተ ተማርኩኝ እና አሁን የሆነ ማን ያዘዋል ሲባል ፒክቸር የሚደረግ አለ በጣም ድምፁ ጮክ ያለ ሶሻል ሚዲያ እኔ እሱን ማን ያዘዋልን አላውቀውም እኔ ማውቀው 5 ሰዓት ያዳመጠኝን ማን ያዘዋል እና እሱ ላይ ስለሆነ ነው ብዙ ነገር የጀመረው እሱን ማንሳት የፈለግኩት ማለት ነው ከዛ በኋላ ነው በደንብ ሂሊንግ ፕሮሰሴን መጨረሴንም አላውቅም ነበር ብቻ ሴሽኖች ነበሩን የሆነ ሰዓት ላይ እሱን ጨርሰን እንደ ጓደኛ ማውራት ጀምረናል እና የሆነ ወይ ለበዓል ደውላለሁ ወይ ስለ ስራ ላወራህ ደውላለሁ ምናምን በቃ አላውቀውም እንዴት እንዳለፉ ከዛ በኋላ የነበሩትን ሴሽኖች I know በጣም ግሬትፉል ሆነሽ ተደስተሽ ከሴሽኑ በኋላ እየደወልሽ ብዙ ጊዜ አመስግነሽኛል አንዳንድ ጊዜ የኔን ስራ እኔ አልሰራው የእውነቴን ነው የምልሽ እኔ አሁን 5 ሰዓት እንዳደመጥኩሽ አላውቅም እንደማወራ ለሰው ኬር እንደማደርግ አውቃለሁ እግዚአብሔር እኔን ተጠቅሞ እንደሚያደን አውቃለሁ so it's not me I know this ምክንያቱም በህይወቴ how ሰዎችን ኮች ማድረግ ምን ያለ እኔ ኢዝን እንደሆነና እንዴት ሰዎችን ማረጋጋት እንደምችል ሳስብ ከኔ ያልሆነ ነገር እንደሆነ በጣም ይገባኛል ለዛ አልጎርርም you know I'm saying ገብቶሻል ግን ምንድነው ሰው ያሳዝናል በቃ እኔ በህይወቴ አንቺ አሁን ብዙ ነገር እኮ ብዙ ሰዎች የሚቀርቡበትን ነገር ከአሜሪካዊ ባልሽ ጋር ያሳልፍሽውን ላይፍሽ ምናምን ስታይ ብዙ ሰዎች ወይኔ እሷን በሆንኩና በሞትኩኝ ይላሉ ብናወራ እሱ ያን ላይፍሽን ብናወራ ሌክዠሪ የሆነ ላይፍ ነው ግን ከአሜሪካ ደውለሽ ስታለቅሺ ማን ያምናል አሁን የሆነ ሰው አሜሪካ የምትኖር ሴት ኢትዮጵያ ላለ ልጅ ብር ከፍላ እያለቀሰች ነው ቢባል ማን ያምናል ማንም አያምንም አሁን አንዳንድ ህዝቡ ማይረዳኝ ለዚህ ነው ህይወታችሁን አያውቁትም አደባክ ያለውን ነገር አያውቁትም ግን ቴንክ ዩ በጣም ይገርማል ሶ እንዴት ነበር ሴሽኑ ስትማሪ ቴራፒው ጋር እሱን ከመማሪ በፊት ኦልሬዲ ሜንታል ሄልዝ ላይ አድቮኬት ማድረግ ጀመርኩኝ ሶ ቬጋስ ያለሁኝ በመልቲፕል ዲስኦርደር ዲያግኖስ ተደርጌ ነበር ዲፕሬሽን እና ADHD ከዛ በኋላ መድኃኒት ውስጥ ሊያስገቡኝ ፈለጉ ዲያግኖስ ስትደረግ እዛ ወዲያው ነው ወደ ፕሪስክሪፕሽን ነው እሱን አልፈልግም አልኩኝ አንተ ጋር መጣሁኝ ነፂ ጋር መማር ጀመርኩኝ በደንብ ራሴ ላይ ሰራሁኝ ሌላም ቴራፒ ያስኩኝ ከዛ በኋላ እንደምታውቀው እዚህ የምትኖር ተከታታይ ከዛ በኋላ አንድ የተረዳሁት ነገር ምንድነው ሜንታል ሄልዝ በሚገባው ደረጃ እኛ ሀገር ላይ እንዳልተሰራበት ከዛ ደግሞ ስፔሻሊ እኔ ያለሁበት ሀገር ላይ አሜሪካ ወይም ደግሞ ኢሮፕም ሊሆን ይችላል ያሉ እህቶቼ ከብዙ ሰዎች ጋር የመስራት አጋጣሚው ነበረኝ የመስራት ስለ ገና ሳልማር በፊት ሜንታል ሄልዝ አድቮኬት ማድረግ ጀመርኩኝ ከጓደኛዬ ጋር ሆኜ ማለት ነው አረብ ሀገር የሚኖሩ ሴቶች የነጻ ቴራፒ አገልግሎት እንዲያገኙ እኛ ስፖንሰር እያደረግን ስፖንሰር ብቻ ከዛ አካባቢ ላይ መስራት ጀመርኩኝና እንዳልኩ ከኔ ጋርም ከነበረው ችግር የተረዳሁት ምንድነው የሆኑ ህመሞች አሉ በአማርኛ ብቻ የምንታመማቸው በአማርኛ የምንታመማቸውና በአማርኛ የምንድናቸው ህመሞች አሉ በቃ በሌላ ቋንቋ ማልቀስ የማንችላቸው እንባዎች አሉ እኛ ውስጥ የአማርኛ ተናጋሪ ቴራፒ ያገረህ ልጅ ሲሆን የአማርኛ ተናጋሪ ስለሆንኩኝ ነው ቋንቋው እንደዛ ያልኩት ግን ኢትዮጵያዊ ወይ ኤርትራዊ ቴራፒ ጋር ስትሄድ ከየት እንደመጣ ያውቃሉ አንተ ከየት እንደመጣው ታውቃለህ አንድ ቤት ባናድግ ራሱ እንደ ኢትዮጵያዊ ምን አይነት ማህበረሰብ ውስጥ እንዳደኩ ምን አይነት ቤተክርስቲያን ውስጥ እንዳደኩ ታውቃለህ ልክ አሁን ቅድም ስትለኝ የነበረው በ19 ዓመትሽ መውለድ እንዴት ከባድ ነበር ለነሱ ከባድ አይደለም ለነጯ ቴራፒስት በጣም
ኖርማል ነገር ያንን ነገር አታውቀውም። የመጣንበትን ማህበረሰብ የሚያውቅ ቴራፒ በቃ በበቂ ሁኔታ የለም። ለእኔ የደረሱልኝ ቴራፒስቶች ካሉ ባለሙያዎች ካሉ እኔ ሳልማር እንደዚሁ በማውቀው በትንሿ እውቀቴ ለሆኑ ሰዎች ትከሻ መሆን ከቻልኩኝ ብማር ደግሞ ምንድነው ማድረግ የምችለው? በቀጥታ መማር ጀመርኩኝ። ግን ስማር አንድና አንድ ቃል የገባሁት ነገር አለ። ለቴራፒ ሰርቪስ አላስከፍልም። መቼም አላስከፍለው ነገር በቃ መድረስ የምፈልግላቸው ሰዎች አሉ። ትከሻ መሆን የምፈልግላቸው የሆኑ ህመሞች አሉ። በቃ ሰው ሰምቶ አይዞህ ብቻ እንድትባል የምትፈልገው ህመም አለ። አይዞሽ በላይ በእንግሊዘኛ የለውም፣ አይመጣም። የለም እኔን መባል ብቻ የሚፈልጉ እንቅፋቶች አሉ። አንድ እንደዚህ ሜንታል ሄልዝ ላይ የምትሰራ ሩቲ የምትባል ጓደኛ የነበረች እና እሷን በደንብ እንደስታበረታታለች የሀገራችሁ ልጆች ቴራፒ ጋር መሄድን እና እንቅፋት እንኳን ሲመታን መንገድ ላይ ትላለች። እሷም ውጭ ነው የምትኖረው። የሌላ ሀገር ዜጋ ወቻውት ነው የሚል ስተረጉመው ምን ያደናብርሃል እያየ ሂድ አይነት ነገር ነው። እኔን ብቻ መባል የሚፈልጉ እንቅፋቶች አሉ። ሰው እኮ እኛ አዶን ነው እንዴት እንደሆነ አላውቅም፣ ግን የእኛን የሆነ አፈጣጠራችንን ሳይ we are just human beings። ይሄ ኢሞሽኑ በሚያሳዝነው ማዝነው፣ በሰርጉ መደሰቱ there are something እየደበዘዘ ነው every world አሁን ምዕራባውያንን እየመሰለ መጥቷል። ይገባኛል አምለባበሳችን ኢቨን ቴራፒስት everything። ግን ቋንቋችን ውስጥ ስትመለከቺ የኛን አእምሮ ማየት የኛን መስተሃሊ መገመት ትችላለሽ። እንዴት እንዳሉት እኔን ሲሉ አንተ ማለት እኔ ነኝ እያሉት ነው። አንተ ማለት እኔ ነኝ ታሳ ይላሉ በጋሞኛ። ለምሳሌ ታሳ ለኔ እንደማለት ነው። ገብቶሻል? ሰው ሞቶ ታሳ ሲባል it's just powerful የሆነ ነገር ነው ማስተዋል ከቻልን ማለት ነው። እና ደግሞ የኛ ማህበረሰባችን የድሮ የነበረው ራሱ የሆነ ደስ የሚል ቴራፒ ሴሽን ነው። ራሱ ሂል ያደርጋል። ይሄ አብሮ መብላት አብሮ መጠጣት። ትናንትና እንዴት ልጅን እየጠየቅኩኝ ነበር። ገጠር ያደገች ደቦም ይባላል። ተሰብስበው አንድ ላይ ነው። ዛሬ እነሱ ቤት ከሆነ የሚታረመው ይጠራሩና ማሳ ውስጥ ገብተው ይታረማል። ከነሱ ቤት ምግብ ይበላል ይመጣል። ተሰብስበው አብረው ይበላሉ። ለ10 ሆነሽ አንድ ስራ ስትሰሪ ልትጨነቂ አትችይም። ቢጨንቅሽ እንኳን አይ እሷ አለች ሲቀልል ስትጫወች የምስጥ አሁን 19 ዓመትሽ ትዝ ያላለሽ ምናልባት በቃ እዛ ቡና እየተፈላ እየተጫው ሳምቲንግ ወይ ቤተክርስቲያን ሄደሽ የሆነ ነገር ሆኖ ምናምን የሆነ ሰርግ ሰፈር ውስጥ ሀፕን አድርጎ እነዚህ ነገሮች አእምሮሽን ዲስትራክት ያደርጉታል። እና እነዚህ ነገሮችን እየተወን መጣን። ግን ቴራፒስት ኮርስን ከወሰድሽ በኋላ የተማርሽው ትልቁ ነገር ምንድን ነው? what was the realization? ኦኬ ሰው ችግር ምንድን ነው ብለሽ አሰብሽ? የሚሰማው ማጣት ከትምህርቱ ብቻ ሳይሆን እየተማርኩኝ አንዳንድ ቱሮችን በሜንታል ሄልዝና ኦቲዝም ላይ እያደረግንም ስለነበረ ስፔሻሊ አሜሪካ ያለ ሰው የሚሰማው ሰው የለም። የእውነት የሚሰማው ሰው የለም። በቃ ማለት ወይ ከመድረክ ስትወርድ ወይ ምናምን እዛ ጋር ቁጭ ብለህ አንድ ደቂቃ ላናግርሽ ብሎ ይመጣና የሆነ ነገሩ ነው ዝርግፍ የሚያደርግ ያለቅሳሉ። ወይ ስልክሽን ልውሰድ አንድ ደቂቃ ላናግርሽ ምናምን ብሎ ይወስዱና ደውለውልህ ሜቢ ድጋሚ ላይ ደውሉልህ ይችላሉ። በቃ ያችን 2 ሰዓት ማውራትን ነው የሚፈልጓት። ሲያወሩ በዛ ውስጥ ራሳቸውን እየጠየቁ ነው የሚያወሩት። በዛ ውስጥ ለራሳቸው የሚመልሷቸው ብዙ ነገሮች አሉ። የአብዛኛው ሰው ችግር ብዬ የማስበው የሚሰማው ሰው ማጣት በጣም ያማል። ህፃን ልጅ እንኳ ቤት ውስጥ ቢኖር እኮ እንድታዩ ይፈልጋል። የሚሰማሽ ሰው ማጣት በጣም ከባድ ነው። እኔ ከብዙ ሰዎች ጋር ከሺህ ሰዎች ጋር ቁጭ ብዬ አውርቻለሁ። when you ከልብሽ ስታደምጫቸው people cry. people ምን ሆነሽ ነው እስቲ ንገሪኝ ስትያቸው ያለቅሳሉ። ገብቶሻል? እኔና አንቺ ወተን እዚህ ከተማውን እዚህ ቦሌና ላይ ያለ ነው ብንሄድ ሰዎች ፊታቸውን ብናያቸው የእውነት ደስተኛ ሰው አናገኝ። እዚህ ከተማ ውስጥ ኒውዮርክ አይደለም ቬጋስ አይደለም፣ እዚህ ከተማ ውስጥ people መደማመጥ አቆመዋል። እናት ልጅ ማውራት አቆመዋል። ቤተሰብ እንደዚህ ቁጭ ብላችሁ እስቲ መቼ ነው ያወራችሁት? እስቲ ልጠይቃችሁ። ቁጭ ብላችሁ ዛሬ እስቲ ስምረትን እናድምጣት። ሃይ ህይወት እንዴት ነው? ጥሩ እየተሰማሽ ነው ወይ? ደስተኛ ነሽ ወይ? ምን ከፋሽ? ምን ያስደስትሽ? አይንሽ ለምንድን ነው የቀላው የጠቆረው? አምሮብሻል? ኦኬ ማን ይዟል? እንዴት ነህ? አር ዩ ሃፒ? እኔንም ራሱ ሰው ጠይቆኝ ይሆነ ሰው አንዳንድ ጊዜ እግዚአብሔር ይመስገን እኔ ራሴን አደምጣለሁ፣ ከእግዚአብሔር ጋር አወራለሁ። ግን ሳምታይምስ የሆነ ሰው አር ዩ ኦኬ አር ዩ ፊሊንግ ኦኬ ብሎ የሚጠይቅሽ ሰው
ያስፈልግሻል። ማን ያዘዋልማ በቃ ምንም አይሰማውም። እሱ እንዴት ይሰማዋል? ይህን ሁላ ነገር እያደረገ እንደዚህ ብሎ ነገር የለም። ብዙ ሰዎችን አተናቸዋል። ብዙ ሰዎች ራሳቸውን ያጠፉት ስሜታቸውን የሚጋራ ሰው ስላጡ ነው። አሁን እኔ ቴራፒ ማለት ባይሰዌ እኔ ከሰው ጋር ስቀመጥ ሌላ ምንም ነገር አላስብም። ምንም ነገር መጥተሽ ብጠይቅኝ ስሜን ሁላ ልረሳው እችላለሁ። በጣም ተመስጬ ደንበኛዬ ውስጥ ገብቼ ነው ማድመጥ ምፈልገው። ከዛ ስቲልነስ ውስጥ ከዛ እርጋታ ውስጥ የሚወጣው የአምላክ መንፈስ ስፔሱ ብቻ ሰውን ያከማል። ቀለለኝ ይላሉ ሰዎች። ውይ ቀለለኝ፣ ውይ ደስ አለኝ። ምንም ምክሩ ተራ ነገር ነው። ምክሩ እንደማይቀይራቸው አሁን የመክሩሽን ምክር ከ5 ደቂቃ በኋላ እንደምትረሸው ያውቃሉ። ፕሬዘንሱ ግን ኢፍ ሂውማን ቢንግ ይሄ የሰው ልጅ ኬር አድርጎ ሲያደምጥ ዋጋ አለኝ ትያለሽ። ዋጋ አለኝ። የሰው ልጅ ቀልቡ ቀላል አይደለም። እና አንዳንዴ ሰዎችን መስማት ብቻ እዝጉድ መጠየቅ ብቻ ደስተኛ ነሽ። እና አንድ ሰው ጋር እያወራው ምን አለኝ፣ አንዲት ልጅ ትልቅ ሚስጥሩን ነገረችው። እና እንዴት ነው የነገረች ብዬ ስጠይቀው ጀስት ላይክ የጠየቃት ጥያቄ ነው። ምን ሀፕን አደረገ በህይወትሽ? ምን ሆነሽ ነው? ማንም እኮ ጠይቆ አያውቅም። ዝም ብሎ መብላት፣ መጠጣት፣ መፖሰት፣ መከራከር፣ መጨበስ፣ ሳምቲንግ ክለብ መሄድ ይህን ማለት እንጂ what is your story? እስቲ ቤስት ፍሬንድ የምትሉት ሰው ጠይቁት። እናንተን ያውቃችኋል? አያውቅም። ቤታችሁ ውስጥ ምን ሀፕን እንዳደረገ ያውቃል? አያውቅም። ልጅነታችሁ ምን ሀፕን ያውቃል? ይሄ ደግሞ ምን ይፈጠራል? ሰው አያውቀኝም፣ ይሄን ካወቀም አይጣለኛል የሚል አይነት ሜንታሊቲ ያመጣል። እኔ ከአንቺ ጋርም ይሆን ከሌሎች ሰዎች ጋር ታሪካቸውን ድክመታቸውን ስሰማ ፍቅራችን ሲጨምረ ያለው እንጂ እንደሚገመተው ያገሉናል አይደለም። ከውስጤ ሰዎች ድክመታቸውን ሲነግሩኝ እንዳመኑኝ ያውቃለሁ። ወደውኛል፣ አምነውኛል። ይሄ ስለዚህ I feel more responsibility ከትልቅ ባለ ሀብት አንስቶ እስከ ትንሽ የሆነ ሰው የሃይስኩል ተማሪ ወይም ደግሞ እዚህ ቦሌ ሜዳ ላይ የሚለምን ሰው ጋር አውርቼ ያውቃለሁ። ዝም ብሎ እዚህ ቦሌ ሜዳ ላይ የሚለምን ሰውን አውርቻለሁ። ደግሞ ትልቅ ሞዴልም አውርቼ ያውቃለሁ። we all want to be heard, we all want to be መታየት መደመጥ ነው የምንፈልገው። እና you are right። አንተም ባይዘው እሱን ነው የጠየቀኝ። እኔ ሜቢ 2 ወይ 3 ጥያቄ ነው የጠየቀኝ። በቃ ከዛ በኋላ ሰማኸኝ። ግን በዛ ጥያቄዎች በ2 እና በ3 ጥያቄዎች ውስጥ አሮን ነው በህይወቴ ያንተን ያህል እኔን እንባ ያየ ሰው ያለ አይመስለኝም። እግዚአብሔርን በቃ ማለት በዛ ደረጃ የደከምኩበት ይሄ ጀጅ መደረግን ሳልፈራ ያየደ አንዳንዴ እኮ ችግራችን ታውቃለህ፣ ቴራፒ ጋር ሄደን ሁላ መልክ እንሰራለን ጀጅ ላለመደረግ። እሷ እኮ እንዲህ እንችላለን ድክመታችን እንዳይታይብን። አንተ ጋር ስመጣ ግን እሱ ፍርሃት አልነበረኝም። አም ጊፍትድ። ይሄ የኔ ጊፍት ነው። የሚገርምሽ ከልጅነቴ ጀምሮ ሰዎች ይመጡና ሚስጥራቸውን ይነግሩኛል። ከልጅነቴ ጀምሮ ነው የምልሽ። ትምህርት ቤት የሆነ ልጅ አፍቅሮ መጥቶ ሊነግረኝ ይችላል። ዩኒቨርሲቲ ስማር እኔ ቴራፒስት ያልሆንኩት ሴት የለም። ማላቃቸው ሳላቅ ነው የምልሽ። ስም ብዬ እንደዚህ አሁን ለምሳሌ ለግራጁዌሽን ፎቶ ልንነሳ ስንል ዞር ብዬ ሳይ 2ኛ ፎቅ ላይ አንዲት ቆንጅዬ ሴት አየሁኝና ቀጥታ ሄድኩኝ። ተደብቃ እያለቀሰች ነው። ምን ሆነሽ ነው? እያለቀሰች አፕላይድ ማትስ ምናምን እንደዚህ B+ መጥቶብኝ ስትለኝ እኔ ኤፍ ነው የመጣሁት አልኳት። ገብቶሻል? የእውነቴን የማረሳው ነው። እኔ ኤፍ ነው የመጣሁት። ግን አየሻውን ልንመረቅ ፎቶ እየተነሳው ነው። አስተካክየው ጨርሼ ልንመረቅ እሱ አይደለም። አሁን እነሱ ምንም አያውቁም። ገና 1ኛ ዓመት ተማሪ ናት፣ እኔ 5ኛ ዓመት ተማሪ ነኝ። ዝም ብዬ አንዷ ዛፍ ስር ቁጭ ብላ ሄጄ ላይ ምን ሆነሽ ነው ንገሪኝ፣ ፍቅረኛ እንደዚህ አድርጎኝ ምናምን። ብቻ ግን እግዚአብሔር ስለ እውነት ነው የምልሽ። ይህን የሚያዩ ሰዎች አስታውሳለሁ። አንዴ ልጆች ደበደቡኝና የሆነ ደብድበውኝ ተከሰው ተባረሩ። ዩኒቨርሲቲው አባረራቸውና ከዛ አባታቸው ደውሎልኝ፣ እኔ ሳላቅ ነው ያባረሯቸው። ከዛ አባታቸው ደውሎልኝ አንዱ ሄዳ፣ ሌሎቹ 4 ናቸው፣ 3 የሀብታም የባለስልጣን ልጆች ናቸው፣ አንዱ ግን የድሃ ልጅ ነው። ከዛ የድሃው ልጅ ደውሎ ምናምን እባክህን ሽማግሌውን ብሎ ከእናቱ ጋር እያወራው ከአባቱ ጋር እያወራው ከዛ አስታረኳቸውና እንዲመለሱ አረኩኝና ልጁን መምከር ጀመርኩት። ልጁ ሱስ አቆመ። የእውነቴን ነው የምልሽ። እዛ ጠጥተው ገብቶ ነው የደበደቡ እና ልጁ ሱስ አቆመ ምናምን ነገር እና so this has been my gift። እኔ ታውቂያለሽ ዩኒቨርሲቲ ስንማር ማስተርስ ያላት አስተማሪ ታማክሪ ነበር። በጣም የምትፈራ ተማሪ ፊት ቆማ ማውራት የምትፈራ፣ ስለ እውነት ነው የምልሽ። ጠርታኝ ቆይ ምን ላድርግ እስቲ እንደዚህ ንገረኝ። አስተማሪ እኮ ነው። ገብቶሻል? አይ ሪመምበር ጎንደር ሄደን ካሜራመን ጠርታ እኔ የዚህ ልጅ አስተማሪ ነበርኩኝ ብዬ ወደፊት አወራለሁ ና ፎቶ አንሳኝ ብላ ፎቶ እኔ ጋርም አለ ያስነሳች። ይሄ እግዚአብሔር የሚሰጥሽ ጸጋ ነው። እና ይሄ በትራማ ውስጥ ስላደግኩኝ ትራማ ውስጥ ያሉ ሰዎችን ኢዝሊ ስፖት ማድረግ እችላለሁ። እኔ
በጣም የተደሰተን ሰውና ያልተደሰተን ሰው አይቼ መለየት ይችላል። ዘፋኞች ቪዲዮ ክሊፕሽ ላይ አይንሽን አይቼ ሺስ ሃፒ ኦር አንሃፒ ማለት ይችላለሁ። በጣም እዛ ውስጥ ስለሆንኩኝ ማለት ነው። እና ሰው ደግሞ የሚፈልገው ያንን ነው። እንደዛ ስትይ ሰዎች መልካቸውን ኦር ማስካቸውን ያወጣሉ። እኔ ብዙ ትልልቅ ብዙ ፌመስ ሰዎችን ኮች አድርጌያለሁ። they can tell me ምንም ሳይፈሩ ሙሉ ሚስጥራቸውን ምንም ሳይፈሩ ማለት ነው። they can tell me ምንም ሳይፈሩ ፍርሃታቸውን፣ ፊራቸውን፣ ኃጢአታቸውን they will tell me። ለምንድን ነው ካልሽ ግን I care. I truly care for people. That's a good quality of therapist. እና it's not me, it is the God within me. that's የሚያደርገው ማለት ነው። let's talk about business. አይደለ? my favorite part. so የሚገርም ፕሮዳክቶችን ይዘሽ መተሽ አሳይተሽኝ ነበረ። so እንዴት ነበር ቢዝነሱ? እዛው አሜሪካ ሆነሽ ነው የጀመርሽው? how hard it is? ምን ያህል ሃርድ ነው አሜሪካን ላይ ቢዝነስ መጀመር? it's not hard. so ስጀምር በምንድን ነበር የጀመርኩት? ቅድም ያልኩ መማርሽ ምን ጠቀመሽ የሚለኝ ኮሚኒኬሽን። ሜካፕ ተማርኩኝ፣ ሜካፕ መስራት ጀመርኩኝ። ባዲ ፔንት ስፔሻላይዝ አደረግኩኝ፣ ባዲ ፔንት መስራት ጀመርኩኝ። የባዲ ፔንት ላይ የምንጠቀመው ባዲ ፔንት ስንሰራ ሰው ራቁታቸውን ነው የሚመጡት፣ ሙሉ በሜካፕ ነው የምንሸፍነው። ምንም ልብስ አይለብሱ ምናምን አንዳንዴ አንደርዌር ከስር ብቻ የሚለበስ ነገር። ከዛ በኋላ ግን በቀለም ነው ልብስ እንደለበሱ የምታስመስላቸው። እሺ ሾው ሊሆን ይችላል፣ ሙቪ ሊሆን ይችላል፣ ለብዙ ነገር ማለት ነው። ወተርፕሩፍ መሆን አለበት ፔንቱ፣ አይለቅም፣ ሲቀመጡ መልቀቅ የለበትም ምናምን። በጣም ኬሚካል ያለው ነገር ነው የምንጠቀመው። በጣም እሱን ለማስለቀቅ እንደገና ቅባት ተቀብተህ ምናምን ተዘፍዝፎ ብዙ ነገር ነው። እና አንድ ቀን ባዲ ፔንት ተሰርተው ሲሄዱ በቃ በንጋታው ቆዳቸው ተሰነጣጥቆም ነው። በጣም ብዙ ነገር ነበር የምናየውና ከአስተማሪ ጋር ነበር የምንሰራው። ከዛ እንደ ቀልድ የሚጀመሩ ወሬዎች አሉ አይደለ? ግን እኮ ላይክ መንገድ መኖር አለበት፣ ከኬሚካል ነፃ የሆነ ፔንት የሚሰራበት መንገድ መኖር አለበት። ለምን አሰ ቢዝነስ ፕላን ለምን አናስበውም? ይሄን ነገር ለምን አንሰራውም ወደሚል ሀሳብ ገባን። እንደዚሁ ጨስቀስ ሪሰርቾችን መስራት ጀመርን ምናምን። በዛ ሰዓት ደግሞ በጣም የተጎዳ ቆዳ ነበረኝ። እኔ በጣም ዳሜጅ የሆነ ቆዳ ነበረኝ። በጣም ረጅም ዓመት ሜካፕ ተጠቅሜ ያለው ይሄ የስኪን ታይፕ ምናምን የሚባሉትን አላቅም። ስኪን ኬር ሩቲን አልነበረኝም። ላይፍ ስታይሌ በጣም መጥፎ ነበረ፣ ከአመጋገቤ ጀምሮ ብዙ ነገር ስለነበረ እሱም ሂት እያደረገኝ ነበር። ምክንያቱም ኦልሬዲ የዛኔ ይሄ ሂሊንግ ጆርኔን ጀምሬያለሁ። ከዛ ኦኬ ስቲል ሰውነት ስለመሸፈን ነው እያወራሁ ያለሁት በቀለም። ከዛ ይልቅ ለምን ስኪን ኬር እና ሄር ኬር፣ ጸጉሬም ዳሜጅ ሆኖ ነበር፣ ቀለም መቀባት ጀምሬ በኬሚካል። እሱን ለምን ሂል አላረግም? መጀመሪያ ሜካፑንም ባዲ ፔንቱንም በኋላ ደርስበታለሁ። መጀመሪያ ግን ስኪን ኬር እና ሄር ኬር ወደሚለው መጣሁኝ። አንድ ሞሮኮ ጓደኛ ነበረች። እሷ ደግሞ የህፃናት የካንሰር ሴንተር ውስጥ ሪሰርች የምትሰራ ነበረች። እሷን አማከርኳት። በጣም በደስታ አግዝሻለሁ አለችኝ። እንዳልኩ ቅድም ያልኩ አሁን አሜሪካ ላንድ ኦፍ ኦፖርቹኒቲ ነው ያልኩ። ከዜሮም ጀምረህ የሆነ ነገር ቢውልድ ማድረግ ትችላለህ። ኦልሬዲ በዛ ሰዓት ደግሞ የነፃነት ዘነበን ትሬኒንግ እየወሰድኩኝ ነበር። ሶ ኦልሬዲ ይሄ ራእይን ማወቅ፣ ቪዥንን ማስቀመጥ ምናምን የሚሉትን ነገሮች በቃ በደንብ ዴቨሎፕ አድርጌያለሁ ማለት ነው። ጀመርኩኝ። በጣም በትልቁ ፌል አደረግኩኝ። በደንብ ነው ፌል ያደረግኩት። አላቅም ነበረ። እንዳልኩ የምታማክረኝ የካንሰር ሪሰርች ውስጥ የምትሰራ የካንሰርን መድኃኒት ለማግኘት የምትሰራ የነበረች ሳይንቲስት ነች። እና እሷ ነች ጋይድ እያደረገችኝ የነበረችው። እኔ እንዲሰራልኝ የፈለግኩት የነበረውን ፕሮዳክት ኦርደር አድርጌ ሲሰራ በቃ ተሰርቶ ስምረ ቢዩቲ ላውንች እንደሚደረግ ነው የማውቀው እንጂ በአንድ ፎን ኮል ወይም በአንድ ኢሜል ፕሮዳክትሽ ኔጌቲቭ ሆኗል የሚል ሪዛልት እንደሚመጣ አላውቅም ነበር። ስንት ዶላር አጣሽ? $35,000 በላይ። ያንን ሉዝ ካደረግኩኝ በኋላ ከኔጌቲቭ ነው የጀመርኩት። ከዜሮም አይደለም ከኔጌቲቭ ነው የጀመርኩት። ግን በቃ ተማርኩት ነገር አለ። ክሬዲት ካርድ የሚባል ነገር አለ አሜሪካ። መንቀሳቀስ በደንብ ከኔ ብቻ አይደለም ከሰዎችም ተበድሬያለሁ። ግን ኦልሬዲ ሁለተኛውን ስራ ስጀምር በቃ አውቀው ነበረ። በዚሁ አጋጣሚ ምናልባት ሌሎች ሰዎች ሊያስተምር የሚችል ከሆነ ደግሞ አንድ የጠቀመኝ ነገር ምን መሰለ፣ ከኮንፈርት ዞን መውጣት፣ ሊረዱኝ ከሚችሉ ሰዎች መራቅ የጠቀመኝ ነገር። ምክንያቱም አንዳንዴ በዙሪያ ያሉ ሰዎች ጥሩ ሰዎች እኮ ናቸው፣ ያንተን ክፋት ጉዳት ምናምን የሚፈልጉ አይደለም፣ ግን እንድትወድቅ አይፈቅዱልህም። ካልወደክ ደግሞ አንዳንዴ መነሳት የማችልባቸው ነገሮች አሉ።
እንዲቶኛለሽ እንዳይቶኛለሽ ጎመን በጤና እንደዚህ ቢሆን በዚህ አትጂ ሪስክ ኢዝ ግድ ነው ግን ወደዛ እንዳትገቢ ያደርጉሻል ወደዛ እንዳትገባ ያደርጉሃል እሱም ብቻ ሳይሆን ሰፖርት ያደርጉሃል ሰፖርት አንዳንዴ ይገላል በቃ ማለት እዚህ ጋር ሲቸግረ ወይ የሆነ ሰው ቤት ክራይ ሊከፍልልህ ይችላል ወይ የመኪናህን ሊከፍልልህ ይችላል ኢንሹራንስ ይከፍልልሃል በቃ ካልወደክ የመጨረሻው ደረጃ ላይ ካልደረስክ ደግሞ መነሳት ላትችልሽ አንዳንዴ በቃ የመጨረሻውን ውድቀት ማየት አለበት በደንብ ነጥረህ ለመነሳት ስለዚህ የሚረዳህ ሰው ያንተን መቸገር የማይፈልግ መልካም ሰው ነው እኮ የሚረዳህ ግን በቃ እዛው ጋር ውሽቅሽቅ ያለ ላይፍ ነው የምትኖረው ከዚህ ዘው ይሁን ግዘው ግልብጥብጥ የምትለው ላይፍ አለ አይደል እንደሱ አይነት ላይፍ ነው የምትኖረውና መውጣት ከነበረብኝ ቦታ ወጣሁኝ ሙቭ ማድረግ ከነበረብኝ ቦታ ሙቭ አደረኩኝ በደንብ አድርጌ ሪስክ ወሰድኩኝ ሪስክ ቴከር ነኝ ከበፊትም አልፈራም ማለት የመጨረሻው ምንድነው ሊሆን የሚችለው ማጣት አይደለ ወርስት ኬስ ሲናሪዮ ስጀምር ከየት ነው የጀመርኩት ከሰው ቤት ከአረብ ሀገር ከስደት በህጋይም በህገወጥም ሶ ላይክ ምንድነው ሊከብደኝ የሚችለው ከዛ በኋላ እኔን ከዜሮ መጀመር ሶ ለዛ ነው አልከበደኝም ስለ ብር ኖሮኝ ወይ ምናምን አይደለም በደንብ ተበድሬ ነው የሰራሁት ግን ፍርሃት አልነበረኝም እና አይ ነው እንደምሰራው አቅ ነበር የመጨረሻው ካልሆነ ምንድነው የሚሆነው ተመልሼ ሄዳለሁ ሜካፕ ሰራለሁ ብድሬን ከፍላለሁ ኖራለሁ ከዛ ሌላ ቢዝነስ ፕላን አደርጋለሁ ተሳካ ከዛ ተሳካ አሁን ስምረት ቢዩቲ እንዴ ነው ስምረት ቢዩቲ ናቹራል ስኪን ኬር እና ሄር ኬር ፕሮዳክቶችን በአሜሪካ እና በካናዳ በኤፍዲኤ ወይም በፉድ ኤንድ ድራግ አድሚኒስትሬሽን አፕሩቭ በተደረጉ yes ኳሊቲያቸውን በጠበቁ ሙሉ ለሙሉ ሜድ ኢን አሜሪካ እና ካናዳ እዛው ነው የሚመረቱት አሜሪካ እና ካናዳ ከሶስት የተለያዩ ማኒፋክቸሮች ጋር ነው የምሰራው ሁለት አሜሪካ አንድ ካናዳ ካለ ሁሉም ፕሮዳክቶቼ በፉድ ኤንድ ድራግ አድሚኒስትሬሽን ኢንግሪዲየንቶቹ አፕሩቭ የተደረጉ ናቸው እግዚአብሔር ይመስገን ቆንጆ እየሰራው ነው አማዞን ላይ እየሸጥኩ ነው አማዞን ዋልማርት ላይ ገብቻለሁ ዋልማርት ላይ ያለው ኢኮሜርስ ሁሉም ላይ ያለሁኝ እንዳልኩ ሪሶርሶችን በደንብ ተጠቀማለሁ ሶ አማዞን ላይ ሸጣለሁ የራሴ ዌብሳይት ላይ ሸጣለሁ smrabeauty.com ላይ ቲክቶክ ሾፕ ላይ ሸጣለሁ ፌስቡክ ማርኬት ላይ ሸጣለሁ ኢንስታግራም ላይ ሸጣለሁ በጣም ግን ሴልስ ፋነል ሻሪፍ የሆነ ቻናል የትኛው ነው አማዞን really ጥሩ ሪቪው ምናምን ሬት ምናምን አለው ጥሩ ሪቪው አለው በዛ ላይ ያው በጣም ሰነፍ ሆነን የለሁም ምንም ነገር ከሁለት ክሊክ በላይ የሚወስድብንን ነገር አንፈልግም አሜሪካና አውሮፓ እየኖረ ደግሞ አማዞን የሌለው ሰው የለም የሁሉም ክሬዲት ካርድ ዴቢት ካርዱ አማዞን ላይ ሴቭ የተደረገ ነው ስለዚህ እዛ ላይ ሁለት ክሊክ ነው የሚፈጅብህ ኦርደር ለማድረግ ስለዚህ አማዞን እና ዌብሳይቴ ላይ ደግሞ እዛ ላይ ሞር ሴል ያለ ለምንድን ነው ብዙ ጊዜ ሆነ ኦፈሮችን ስለማወጣ አማዞን ላይ ሁሌም በፕራይሱ ነው የምሸጠው እኔ ዌብሳይት ላይ ግን አንዳንዴ ወይ ፍሪ ነገር ሰጣለ ወይ ዲስካውንት አወጣለሁ እሱ እንዴት ነው ምንነግራቸው how do they access your website ላይ ሶሻል ሚዲያ ፕሮሞት ማድረገው ሶሻል ሚዲያ ላይ ነው so store ምናምን ነገር at what scale ነው የምትሰሪው like በጣም ብዙ ነው ስቶር ያስፈልግሻል ወይስ ቀጥታ ከፋክተሪ ነው የሚሄደው ስቶር ያስፈልገኝ ኦኬ አሉ ስቶሮች የተወሰኑ ስቴቶች ያበሻ ሱቆች አሉ የኔም ፕሮዳክቶች ያዙ ሁሉም ስቴት አይደለም የተወሰነ ስቴት አለ በስቶር ደረጃ የኔን ያዙ እኔ ግን ፕላን የለኝም ስቶር ከፍቶ የመቀመጥ የለም ማለት ሁላችንም የምናደርገው ነገር አሁን ግን ፕሮዳክቱ የት ነው ያለው ለምሳሌ where does that stock የት ነው የምታደርጊው ቤቴ like when I order on Amazon ካንቺ ቤት ነው ወደ አማዞን አይደለ so አማዞን ላይ በወር አንዴም ሁለቴ እንደገበያው የራሳቸው ዌርሃውስ ሶ አማራጭ አለ ሁለት አማዞን ላይ ስትሸጥ ራስህን መላክ ትችላለህ ከራሳቸው መላክ ይችላሉ ራሳቸው ሲልኩ ያው የሚወስዱብህ ብር ይጨምራል ትንሽ ግን ሰው ኢዝሊ አክሰስ ማድረግ ይችላል ፋስት ሺፒንግ ነው ሶ አማዞን በወር አንዴም በወር ሁለቴም ሪስታክ አደርጋለሁኝ አሁን ልክ እኔ እዚህ ባለሁበት ሰዓት እኔ ዌብሳይት ላይ ወይ ቲክቶክ ላይ ምናምን የሚሸጡትን እኔ መላክ ስለማልችል ከአማዞን እንዲላክላቸው አደርጋለሁ ወይም ደግሞ የኔን ፕሮዳክት ከያዙ ስቶሮች እንዲላክላቸው አደርጋለሁኝ ከዛ ውጭ ግን አብዛኛው አማዞን ከታዘዘ ከአማዞን ነው የሚሄደው ፋክተሪዎችን ግን እንዴት አገኘሻቸው ጂቲሳን ኮመን አንድ ጓደኛም አለችኝ like Hellas Beauty የምታውቂያት you know her በደንብ in person በደንብ ተገናኝተናል she's really amazing አንድ አይነት እንትን ያላችሁ እሷም እንደዚህ she's a good business ninja ናት yeah she's good like ፋክተሪዎችን እንዴት ነው ያዋረሻቸው communication በስልክም ይሁን በኢሜይልም ይሁን በአካልም ሄድ ኮሚኒኬት ማድረግ የምትፈልገውን ነገር መጀመሪያ ለይተህ ማወቅ ያንን ደግሞ በምንድን ነው የምታመጣው መሰለህ ኦኬ
ሌትስ ሴይ ምንም ሊሚት የለኝም አሁን ገንዘብ ሊሚት ባይኖረው ማጣት ሊሚት ባይኖረው በቃ ምንም ነገር ሊሚት የለኝም አይደለ so what do I want in life ምንድነው የምፈልገው Jesus without any limitation እሱን ነገር ታስቀምጣለህ እዛ ቦታ ላይ ልታናግራቸው ስትሄድ ሊሚት ሊያደርጉ የሚችሉትን ነገሮች በሙሉ ቤት አስቀምጠህ ነው የምትሄደው በቃ አለ ያ የምትፈልገው ነገር አለ ስለዚህ ስትሄድ አንገትን ቀን አድርገህ እንደዚህ እየተያየህ ነው የምታወራው I'm a businesswoman came from Addis Ababa Ethiopia I made all ኮራብለ handshake ጠንከር አድርገሽ yes okay you know Richard Branson የሚባል ሰውዬ ነበረ I think he has a crazy story ምንም ነገር ሳይኖረው የራሱን የሆነ ኤርላይን ካምፓኒ ገንብቷል ቨርጂን ኤርላይን የሚባል ካምፓኒ he's like a billionaire dude ግን ከራሱ አይደለም ያን ብር ያመጣው ለምሳሌ ልበል she owns an airplane ከዛ ጋር እሷ ጋር ሄዶ አውርቶ ይሄን ኤርፕሌን መግዛት እፈልጋለሁ ብሩ አለኝ አቅሙ አለኝ ስንት ነው ብሎ ከሷ ጋር ተስማማ አንቺ ጋር ብሩ አለሽ yes ከዛ አንቺ ጋር መጥቶ ደግሞ እንደዚህ አይነት ኤርፕሌን አለን ይሄን ገዝቼ ነምበር 1 የሆነ እናደርጋለን ብሎ ሁለቱን አውርቶ ከዚህ ብር ወስዶ ከዚህ ኤርፕሌን ወስዶ የራሱን ኤርፕሌን እንትን የሆነ ሰው ነው like በጣም ትልቅ ቢሊየነር ነው እና ሰዎች they put ብዙ ሊሚቴሽን አለ እኔ አንዳንዴም እንደሚሰማኝ ነገር እዚህ ከተማ ውስጥ የእውነቴን ነው የምነግርሽ አሁን ራሱ ያወራሽኝ ሊሚት ብሎ ነገር የለም it's all our mind ምንም ሊሚት የለም it's just our mind ሊሚት ያደርገናል እና ሰዎች ግን ያንን ሊሚቴሽን አልፈውት ከሄዱና ካሰቡ ብሩ ይመጣል ባይዘው ከኔጌቲቭ ነው ጀመርኩት እኮ አልኩኝ ከኔጌቲቭ በክሬዲት ካርድ ፕሮዳክት አሰራሁኝ ዌብሳይት ማሰራበት ብር የለኝም ዩቲዩብ እያየው ነው ዌብሳይቴን የሰራሁት ራስሽ ጀግና አማዞን ሊስት ያደረኩትን ዩቲዩብ እያየው ነው ማንንም ሊስት ያደረገኝ ወይም ያስተማረኝ የለም ቶሎ ይመጣል ስምረ ቢዩቲ ብትል ሁሉም ላይ ይመጣል ሁሉም ኢኮሜርስ ላይ አሁን ግን አልሰራቸውም እነሱን ስራ አማዞን አካውንት ማናጀር አለኝ ከፓኪስታን ሆኖ የሚሰራልኝ ቲም አለ ሶሻል ሚዲያ ማናጀር እዚሁ አዲስ አበባ ቁጭ ብሎ የሚሰሩልኝ አሉ ማስታወቂያ አፊሊየት ማርኬቲንግ የሚሰሩልኝ ልጆች አሉ በቃ ቢልድ አደረኩኝ ከዛ ለቀቅ አድርጌ አሁን ወደ ሌላ ቢዝነስ እየሄድኩኝ ነው ደግሞ ኢትዮጵያ መታ እንግዲህ 2 ወር የቷ በሻ ነው የሚቀመጠው 2 ወር ሙሉ ታየኝ እኮ 2 ወር እንግዲህ ሐሳቤን ጥይቁጭ ይያለሁ ያ ግን ጌሙን መጀመሪያ አንደርስታንድ ስላደረግሽው ነው ለነሱ የምትሰጪው አንደርስታንድ አድርገሻል ግን ኤቭሪ ሀበሻ ይሄን ሪስክ መውሰድ አለበት ቁጭ ብሎ በሰዓት እንደዚህ ዶላር ይከፈለኛል እያለ እድሜውን ከሚያባክን ዋጋ መክፈሉ ካልቀረ ፓሽኑ ካለው በተለይ ቢዝነስ ቢጀምር መልካም ነበር ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ማንኔ ቢኖርም ባይኖርም ኢንካም የሚያገኝበት ኢንካም ጀነሬት የሚያደርግበት ነገር መኖር አለበት ትንሽ የሳይድ ሀስልም ሊሆን ይችላል ብትኖርም ባትኖርም ዩቲዩብ ሊሆን ይችላል ሶሻል ሚዲያ ቲክቶክ ሊሆን ይችላል ትላንት ፖስት ያደረከው ቪዲዮ አንተ ከነጎዲያ አርባ ምንጭ ስትሄድ የሆነ ኢንካም ጀነሬት ማድረግ አለበት of course passive income ይሉታል passive income I like it እኔ ብር መስራት አልወድም የሆነ በቃ let me make this money ቢሄጂ the money I make ገንዘብ ሜክ ማድረግበት ወይ የሆነ ፐርፐዝ እና የሆነ ላቭ ሊኖረኝ ይገባል አሁን ይሄ ፖድካስት ለምሳሌ ዝም ብሎ ለዩቲዩብ ብር ብቻ ሆኜ ብሰራ በጣም ያስጠላኛል ግን I love people ሰዎች እንዲማሩ ፈልጋለሁ ያ ነገር ደስ ሬስቶራንት ለምሳሌ እኔ በጣም የምወደው ቀን ልንገርሽ ከሬስቶራንት ምግብ አዝዤ ስበላ ሲጣፍጠኝ እንዴት ደስ እንደሚለኝ ማለት ነው I like it በቃ ያ ማለት ያስደስተኛል ቡናውን ጠጥቼ ለኔ ተዩ ሰውን ተዩ ሰራተኞቼ በልተው ጠጥተው ሲኖሩ ሳይ ያ ያስደስተኛል ግን አንዳንድ ጊዜ ስማርት ኮንሽ
ያንቺ ገንዘብ ላንቺ ብዙ ገንዘብ ማምጣት ይችላል። ኤግዛክትሊ የእውነቴን ነው የምነግርሽ። ያንቺ ገንዘብ ላንቺ አንቺ ከምትለፊው በላይ ያንቺ ገንዘብ ላንቺ ብዙ ገንዘብ ማምጣት ይችላል። ፕሮፐርቲም ከገነባሽ ፕሮፐርሊ ኢንቨስት ካደረግሽ አንቺ መገኘት የለብሽ። እኔ ለምሳሌ በህይወቴ በጣም የምፈልገው ነገር ነፃነቴ ነው። I just want to be free, do what makes my soul ነፍሴን የሚያሳድገውን ነገር ማድረግ እፈልጋለሁ። ገንዘብ ይዤ በገንዘብ ማይሆን ነገር ከምገዛ ውድ ከመኪና ከሚኖረኝ ለሆኑ ቲሞች ከፍዬ እነሱም ብር እያገኙ ለእኔም ብር ቢያስገኙልኝ እና እኔ አንድ ቆንጆ መጽሐፍ ባነብ ወይም ቤቴ ቁጭ ብዬ ሳላስብ ብውል ደስ ይለኛል። ገብቶሻል? ለምሳሌ ባለፈው ከቲሞቼ ጋር አርባ ምንጭ ሄደን 1 ወር ቆይተን መጣን። 1 ወር ሙሉ ማለት ነው። በቃ ምንም ማሰብ ሳይጠበቅብን 1 ወር ሙሉ ቆየን። ሬስቶራንቱ ይሰራል፣ ዩቲዩባችን ይሰራል። እዛ እንዲሁም ሰው አግኝተን ቪዲዮ ቀርጸን ምናምን እና ሳስበው ኦኬ ናው ነፃ ሰው እየሆንኩኝ ነው። ጠዋት ተነስቼ ይህን ብር መስራት አለብኝ ብዬ መሮጥ አይጠበቅብኝም። ገባሽ? ያንቺ ገንዘብ ያንቺ ወታደር ሊሆን ይገባል። ለአንቺ መሮጥ አለበት። 2 ነገር ነው ያለው። ወይ አንቺ ለገንዘብ ትሰራለሽ ወይ ገንዘብ ለአንቺ ይሰራል። ኖ I used to work for money. ኖ አሁን ለእኔ ገንዘብ ይሰራልኝ ነው የምፈልገው። ግን አሜሪካ ነው ሀገሩ። ኢትዮጵያ ቢሆን ችግር የለው። ኢትዮጵያ ቢዝነስ መስራት ገብቶሻል? አይ አልገባኝም። ማን አሁን እዚህ ጋር ተለያየን። ኦኬ ላስረዳሽ ነው የምልሽ። ኢትዮጵያ ቢዝነስ መስራት የስ ቢሮክራሲው ፕሮብለም ሳምቲንግ አለ፣ ግን ኢትስ ቬሪ ቬሪ ኢዚ ኢትዮጵያ ቢዝነስ መስራት። ብር አያስፈልግም ኢትዮጵያ ቢዝነስ ለመስራት አይደለም። አይ ካን ቴል ዩ እዚህ ሀገር ቢዝነስ መስራት የራሱ የሆነ ሳይድ ኢፌክት ኮምፒቲሽን አንግል ነው። አሁን እንደ ሲምረት ቢዩቲ አይነት ፕሮዳክቶች አሜሪካ ብዙ አሉ። ከነዛ መካከል ወጥተሽ ነው ሻይን የምታደርጊው። ኢትስ ቬሪ ዲፊካልት። ኢትዮጵያ ውስጥ ግን የሆነ ቢዝነስ ብትጀምሪ ኮምፒቲሽኑ ኦልሞስት ዜሮ ነው አለ። የስርዓቱ ቢሮክራሲው ሳምቲንግ የሆነ ስርዓት ሰራተኛ እንደልባት ታገኝ ምናምን። ግን አሜሪካን ሀገር ቢዝነስ ልጀምርና ኢትዮጵያ ቢዝነስ ልጀምር ብትይ እንዴት ብዬ ነው ከነዚህ ሰዎች ጋር የምፎካከረው? ቲንኪንጉ ገብቶሻል? እኔ አሁን ማንን አድርቃለሁ ካልሽኝ አሜሪካን ሆኖ ቢዝነስ የጀመረ ኢትዮጵያዊ ካለ ሂዝ ሪል ጂ፣ ሂዝ ቶፕ ጂ፣ ሂዝ ኒንጃ። እዚህ ሀገር ብዙ የሚያስፈራሽ ሰው የለም፣ ተፎካካሪ የለም እዚህ ሀገር ላይ ዝም ብዬ ሳይ ማለት ነው። እኔ ለምሳሌ ሞቲቬሽናል ስፒኪንጉ ላይ መጣው አይ ቢካም ላይክ ዋን ኦፍ ዘ ቶፕ ሞቲቬሽናል ስፒከር። ዩቲዩብ መጣው ዋን ኦፍ ዘ ቶፕ ዩቲዩበርስ። ሬስቶራንት ከፈትኩ ዋን ኦፍ ላይክ ሜርሊ የሚታወቅ ሬስቶራንት። ለምንድን ነው ብዬ ሳስብ የለም ሰው ይሄ ምን ብዬ ነገር ይሄ ማለት አማራጭ የለም። አሁን እዚህ ከተማ ውስጥ አሁን ሬስቶራንት ልምረጥ ብትይ 1 2 3 ይበቃ የለም። ዩቲዩብ ፖድካስት ብትይ 3 4 በቃ 5 አጣሪ 5 ፖድካስት ደና ነፍስ ያለው ፖድካስት 5 አጣሪ። ሞቲቬሽናል ስፒከር ብትይ 1 2 3 አለቀ። አሜሪካ ብትሄጂ ግን ጀስት ላይክ ዓለም ላይ ያሉ ብሪሊያንት የሆኑ ማይንዶች፣ ማርኬተሮች፣ ሞቲቬሽናል ስፒከሮች፣ የሚዲያ ሰዎች በጣም ኮንዴንስድ ተጠራቅመው ያሉበት ቦታ ላይ ለዛ ነው አርቲስቶቻችን ከዚህ ሄዱና ፓርኪንግ አቴንዳንት ከዚህ ሄዱና የሆነ የሚሰሩት ስራ ይታወቃል። እዚህ ዘፋኝ ከሆኑ እዛ መቼም አይሆኑም። እዚህ ሀብታም ከሆኑ እዛ ሄዱ። የአዲስ አበባ ሀብታም ልጅ እዛ ካፌ ሄዳ አስተናጋጅ ነው የምትሆነው። ኮምፒቲሽኑ ሀይ ስለሆነ እንዴት ቻልሽ ነው እሱን ያስገረመኝ። እኔ ያው እንዳልኩ ከመጀመሪያም ከአረብ ሀገር ጀምሮ የነበረኝ ማይንድ ሴት አይ ዲዘርቭ ቤተር። እሱንም ደግሞ ይሄ ቁጭ ብዬ እግዚአብሔር ቀን አለው ብሎ በመጠበቅ ሳይሆን ያንን ቀን በመስራት ዛሬ በመጀመር አምናለሁ። ምንም ይሁን ምን በቃ ዛሬ በመጀመር አምናለሁ። አሁን ካለውበት ነገር በመነሳት በመጀመር አምናለሁ። ማይንድ ሴት የጠንካራ ነበረ። ከነበሩት ነገሮች ሁሉ ከወጣሁኝ በኋላ ማይንድ ሴት የጠንካራ ነበረ። አሁን ያልካቸው ነገሮች ፎር ሰም ሪዝን እኔ አያስፈሩኝም ነበር። አይ ጀስት ነው የራሴን ቪዥን ብቻ ነው የማውቀው። እኔ ኢንተርናሽናል ጓደኞችሽ ስለነበሩሽ ነው ወይስ እዛ ቀደም እንዳልሽው ከየት እያለሽ ያሉ ጓደኞችሽ ኢንተርናሽናል ስለሆኑ I'm one of them, they are like one of me? ምንም ከነሱ የሚያሳንሰኝ ነገር የለም። ራሴን ከነሱ የበታች አድርጌም እንደዚህ አሁን የቢዩቲ ቢዝነስ እንዳልከው $ቢሊየንስ ቢዝነስ ነው። በጣም ተፎካካሪ ያለበት ነው ምናምን፣ ግን ትዝ ብሎኝ አያውቅም። እኔ ቪዥኔን አውቀዋለሁ፣ ነገ የምደርስበትን ቦታ አውቀዋለሁ። ዋይ ዱ አይ ኬር ስለሌሎቹ ቢዝነሶች? ዋው ጎበዝ አባካኝ ነኝ። ባለፈው ሪትሪት ላይ አንድ እናት ነበሩ፣ በጣም ደስ የሚሉ ማለት ነው። ምን አሉኝ? እግዚአብሔርን ምን ብዬ ጸሎት አረኩት፣ የማጠፋው ብር አታሳጣኝ። እሰራለሁ ግን አጠፋለሁ ነው። እኔም እንደዛ ነኝ። ጎበዝ ሀስለር ነኝ እንዳልኩ፣ ሪስክ ቴከር ነኝ። ብዙ ሴፍ በማድረግ ማምን ሰው አይደለሁኝ። ብዙ ብር የለሽ ማካውንትሽ ላይ ይኖር
ኢንቨስት በማድረግ ገንዘብን በማሰራት አምናለሁ። እየፈለገ ብሰራ ብለፋ ምን ብል እግዚአብሔር የሰጠኝ ነገር እንደሆነ አምናለሁ። በእኔ በኩል ሊደርሳቸው የሚገባ ያሉ ሰዎች እንዳሉ አምናለሁ። የሰጠኝ እንድሰጥ እንደሆነ አውቃለሁ። ስዝናናም ለነገ አልልም። እንደዚህ በጣም ጭንቅንቅ ያለ የተሳሰረ እንትን አይመቸኝም። በደንብ ሰራለሁ፣ በደንብ ረዳለሁ፣ በደንብ ስናናለሁ። መርሄ ነው። አዎ እስቲ አንድ ቀን ታዝናኛለሽ? በደስታ ቤጊን ስካይላይት ተሳሳሹ መሰለኝ። ኧረ እነሱ ናቸው እሱን የጋበዘኝ። ኧረ ተይ ቤኪ ምርጥ ልጅ ነው። እናንተናሳ ፎርኬዎች ከነሱ ጋር ቲክቶክ ላይ መስታወሪያ ያለው ታስለቅሰኛለህ። ፎርኬ ዲጄ ወንድም he's a real G yes ዲጄ ወንድም ማለት በቃ እንደ ስሙ ወንድም በእውነት እግዚአብሔርን የሥራ ሰው ነው። ደግሞ የሥራ ሰው በቃ ወንድም እንደ ስሙ ወንድም ለእኔ ወንድም የሆነኝ ሰው ነው። አላለቅስ በሶሻል ሚዲያ ነው የተዋወቅ ነው ከፎርኬ ፋሚሊ ጋር ወይ ከዲጄ ወንድም ጋር። እሺ ስራ ላይ በጣም ብዙ ነገር ነው የሚያግዘኝ። ሙቭ ሳረግ ወደ ቴክሳስ ልጄ ኮሌጅ ስትገባ ነው ወደ ቴክሳስ ሙቭ ያደረግኩትኝና ማቀው ሰው አልነበረም። የት መሄድ እንዳለብኝ እንኳን አላውቅም ነበረ። በጣም ብዙ ነገር ላይክ ቤት ከመከራይ ጀምሮ ጋይድ ያደረገኝ እሱ ነው። ልጄ ኮሌጅ ላይ ኢመርጀንሲ ተጠሪ አንደኛ እኔ ነኝ፣ ሁለተኛ እሱ ነው። የሆነ ነገር ቢደርስባት ያው ዲቴል ውስጥ አልገባም፣ ግን ፖሊስ ልጄን ሲያስቆማት የሚደወለው እሱ ጋር ነው። ከብዙ ነገር አክሲደንት ሲደርስብን የተደወለው እሱ ጋር ነው። በቃ በብዙ የእውነት ወንድም የሆነኝ አምደገፍበት ምንም ነገር ቢመጣ አይነው ወንዴ እንዳለ ሄዝ ዜር። ግሩፕ ናቸው ወይስ እሱ ብቻ ነው ያለው? ግሩፕ ናቸው። ፎርኬ ፋሚሊ የሚባሉ የራሳቸው ብራንድ አላቸው። ሁሉም በጣም የሚገርሙ የቢዝነስ ሰዎች ናቸው። በዛው ልክ ደግሞ የፋሚሊ ሰዎች ናቸው። የሴቶች ጥቃት የሚያማቸው ለሰዎች ሁሉ ቢዝነስ ኦፖርቹኒቲ መክፈት የሚፈልጉ በደከምንበት ነገር በሙሉ በቃ አይሮን ነው። እኔ ሁለት ግሩፖች አሉ፣ ፎርኬ ፋሚሊ እና ሀበሻዊ ፋሚሊ። በቃ ሶሻል ሚዲያ ላይ አውቂያቸው ግን ሪል ፋሚሊ የሆኑኝ ሰዎች፣ በአካል የሚያገኘኋቸው የቢዝነስ ሰዎች፣ በቃ እንደ ስማቸውም ደግሞ ፋሚሊ የሆኑኝ ሰዎች ሁለት ግሩፖች አሉ ሶሻል ሚዲያ ከሰጠኝ ሰዎች። እና ፎርኬ ፋሚሊ ዲጄ ወንድም እንደ ስሙ በቃ ወንድም ነው፣ ቃላት የለኝም። እስኪ አዲስ አበባ ይመጣል? ድሮ ይመጣ ነበረ። ያው እንደ ድሮ በብዙ ጊዜ አይመጣም እንጂ ይመጣል። ምን ነው ደበረው? ፖለቲካ ማውራት ጀመረ እንጂ ቢዚ ሆነ። ልጆች ምናምን ትምህርት ጀምረዋል ልጆቹም፣ ሰው ቢዚ ሆነ እንጂ እንደ ድሮ አይመጣም እንጂ ይመጣል። ሜክ ሹር when you come DM bro ሲመጣ I have to interview። እኔ ገና ሲጀምር ምናምን በጣም እኔንም ያወራኝ ነበረ። ገና ሞቲቬሽኑ ላይ ገና ስነሳ ምናምን ነገር ላይቭ ይገባ ነበረ፣ ኮሜንት ያደርግ ነበር ምናምን። የሚገርም ሰው ነው። ፖዚቲቭ ማይንድ አለው፣ ፖዚቲቭ ኤነርጂ አለው። it's a good guy። የመጀመሪያ ጊዜ ከሱ ጋር ማውራት የጀመርነው በማን ጉዳይ መሰለ? ዴቪድ ጋገንን ታውቀዋለህ? ብዙ ሀበሻ ያው አይከተል፣ ስፔሻሊ ሴት ሆነህ ደግሞ ብዙ አይከተልም። እኔ በአካልም ወደ 4 ምናምን አቴንድ አድርጌያለሁ የዴቪድ ጋር። እንደዚህ አይነት ፕሮግራሞችን በጣም ነው የምከታተለው። የዴቪድ ጎጊንስ 4 ጊዜ yes በደንብ በቃ እሱ ያሉበት ቦታ እኛ ጋር አውስተን አንዴ መጥቶ፣ ከዛ ውጭ ግን የ3 ሰዓትም የ4 ሰዓትም ድራይቭ አድርጌ ሄጄ እዛው አድሬ ምናምን በደንብ ነው የምከታተላቸው ነው። የሆነ የነበረ የሶሻል ሚዲያ ላይ ስለሱ መጽሐፍ ሲወራ ለመጀመሪያ ጊዜ የዴቪድ ጋገንን አድናቂ ያገኘሁት ሀበሻ ዲጄ ወንድምን ነበረ። ከዛ ታውቀዋለህ ደግሞ አጋጣሚ ከሱ ኢቨንት እንደተመለስኩኝ ነበረ። እንዴ ታውቀዋለህ ምናምን? አዎ። አንቺ እንዴት አወቅሽዋለሁ? ላይክ ሴት ሆነሽ ያበሻ ሴት የዴቪድ ጋገን ምናምን። ከዛ በጣም ማውራት ጀመርንና በዛ ሰሞን ደግሞ የዴቪድ ጋገን አሁን የመጨረሻው መጽሐፉ እንደተለቀቀ ነበረ። አንብበኸዋል ስለው አላነበብኩትም ማለት በቃ አድራሻህን ላክልህ አልኩት። እሱን ላኩለትና በእሱን የተግባባ ነው። መጀመሪያ በቢዝነስ ራሱ አልነበረ። አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ ይባላል። አሁን ዴቪድ ጋጊንስ ሲባል የሚያውቁት ሰዎች ካሉ በጣም ያስገርመኛል። እኔ ህይወቴን ከቀየሩ ሰዎች መካከል አንዱ እሱ ነው። ሊትራሊ ይሄ አማራሪ ማንነቴን የሱ ቪዲዮ ተቆርጦ ኢንስታግራም ላይ ያየሁት ኢምፓክት ቲዮሪ ላይ የሰጠው ስፒች ነበረ፣ ፖድካስት ነበር የመጀመሪያው ማለት ነው። እና እንደዚህ ሆኜ እንደዛ ሆኜ እኔ ሆንኩትን ሆነዋል፣ ግን the good thing happened to me nobody was helping me ሲል I was like ቅሊንጦ 600 ብር ክራይስት ሆኜ እኔ እያለቃቀስ ሰው አይረዳኝም ብዬ እያለቃቀስኩኝ እሱ
the good thing happened to me nobody was happy me ሲለኝ መቤቴን እንዲህ አምሮኝ ስዊች አደረገውና ይሄ ሰውዬ ማን ነው ማለት ተቆርጦ ነው የመጣው ይሄ ሰውዬ ማን ነው ብዬ ሻውን አፈላልግ ያገኙት መላጣ ሰውዬ እንዴት ብዬ ሰርች ማድረገው አገኘሁት መቤቴን እኔ እንጃ እሱን ፖድካስት ኢምፓክት ቲዮሪ ላይ ያደረገውን ፖድካስት የመጀመሪያው ክፍል በጣም ደጋግሜ ሰምቼዋለሁ እኔ ስፖርት መስራት በጣም የምጠላ የማይመቸኝ የፊዚካል ወርክ የማይመቸኝ በጣም ሰው ነበርኩኝ so I have to wake up he just inspired me ዴቪድ ጎጊንስ inspired me እና በጣም የሚገርመኝ ነገር ስለ እግዚአብሔር ሲያወራ ከትልቅ ሰባኪ በላይ እሱን ሰማዋል ስለ እግዚአብሔር ሲያወራ በጣም ነው የሚያውነው it's real በቃ ስለ እግዚአብሔር ሲያወራ ሴቲውን ወንዲውን አላቅም እግዚአብሔር እንዳላቃለው ግን ብሎ ሲያወራ you can see እግዚአብሔርን እሱ ላይ ታያለሽ ባለፈው ልጁ ያደረገችበት ምናምን ነገር አይተሽዋል አባቴ ተቆራርጦ በመጣ ቪዲዮ ነው ያየሁት ያልተከታተልኩት ነበር በጣም አስተችታው ነበር በቃ he's a missing dad ይሄ ትክክለኛ ማይገኝ አባት ነው እንትን ላይ እንደሚያወራው አይደለም ምናምን ብሎ በጣም ያደነኩለት ምንም ልጄ ብትል የኔ ልጅ ናት አለ ኤግዛክትሊ እና በጣም ያሳመኝ ነገር ምንም የማዋሸው ነገር የለም በቃ እኔ ሁሉ ነገር መጥፎ ነገሬን በሙሉ ነግሬያቸዋለሁ ይሄንንም ነግራቸዋለሁ አለች እና እናቱ እንዲሁ መድረክ ላይ ቆማ ቴክስት ልጁ ያደረገችውን ነገር ከሚስቱ ጋር ጥሩ ስላልሆነ ነው መቼስ እናት አንዳንዴ ልጇን እንድትቀርጽ ትችላለች እና ምንም እና ግን it's like እናትየው ቴክስቱን እሱ ያደረገችለትን ቴክስት እያነበበች በጣም ያሳዝናል በቅርቡ ራሱ ሰው ብቻ ግን he's an energy ዴቪድ ጎጊንስ is በስማ ምን እንጃ ብዙ ሰው ማግኘት አልመኝም ይሄ ማንንም ሰው እዚህ ምድር ላይ ማግኘት ምናምን የሚያጓጓኝ ነገር አይደለም ግን there are few people አግኝቻቸው thank you ብላቸው ማለት ነው ምንም እንደማይላቸው አውቃለሁ thank you ብላቸው እሱ አለ ኢካርቶሌ አለ ጌሪ ቪ የሚባል ሰው እያሉ ብቻ there are some few people I know it's nothing ፎቶ በትንሽ ምናምን ነገር means nothing አንዳንድ ሰዎች መጥተው thank you በአንተ ምክንያት ህይወቴ ተቀይሯል ይሉኛል I know እግዚአብሔር እንደሚጠቀም ግን በጣም appreciate የማያደርገው ሰው ነው በጣም ማለት ነው በቃ ወደፊት አሜሪካን እጅ ከማገኛቸው ሰዎች መካከል አንዱ ይመስለኛል አስቀምጠው ቪዥን ቦርድ ላይ የኔ እንደዛ ነው ነበር really ስቶሪ ማግኘት እዚህ እንኳን ላስመጣቸው ነው የሚችል ይመስለኛል ወደፊት እቺ ሀገር ፖፕ አፕ ማድረጉ አይቀርም I know I'm gonna እዚህ ከተማ ውስጥ እንዲመጡ ማድረግ አይቀርም I'm very very sure አፍሪካ መምጣት እንደሚፈልጉ በጣም እርግጠኛ ነኝ ግን I will take the initiative and መጽሐፋቸውንም ስላነበብኩኝ ማደርገው ይሰኛል ወደፊት ማለት ነው ሪል የሆኑ ሰዎች ናቸው እና ዴቪድ ጎጊንስ is amazing ያ ቼክ አውት ሆይ ሰዎች ቼክ አውት አድርጉት ሌላ ማን ይመችሻል ኢንተርኔት ላይ አሁን በጣም ብዙ ናቸው ግን በጣም በቃ ማለት ከኛ ሀገር ውጪ ካሉት በጣም መከተላት አሌክስስ ምትባላለች ማን አሌክስስ she's የፌሚኒን ኤነርጂ ኮች ነች አሁን ዱባይ ነው ቬጋስ ነበረች ዱባይ ነው የምትኖረው በጣም ያንግን 26 ዓመቷ ነው ኦኬ ዋው ያ በቃ ይሄ በተለይ ወደ ራዕይ መስራት የምትፈልገውን ነገር ይሄ ሊሚቴሽንን ማራገፍ ምናምን ወደሚለው ወደ ቢዝነስ ሲመጣ ከነጻነት ዘነበ ቀጥሎ በቃ በጣም የተማርኩባት እሷ ነበረች ዴቪድ ጋገንን እንዳልከው አሁን ቅድም ከሱ በኋላ ስፖርት መስራት ጀመርኩ ምናምን ስትል ከ85 ኪሎ 62 ኪሎ የገባሁትኝ እሱን እየሰማው ነው 85 ኪሎ ገብቼ ነበር እኔ በቃ ኬሚካሊ ይቀይራል ስሰማው በጣም it can literally እውነት ስለሚያወራ ነው አሁን ይሄ ማስመሰል ምናምን ሳይሆን እውነት ስለሚያወራ እግሩ ተሰባብሮ ባለፈው አልትራ ማራቶን ሮጦ ነበር እግሩ ስንት ኦፕሬሽን አድርጎ 200 ምናምን ማይል መሮጥ አስቢ ሲተቹት ማለት ነው ሰምቶ ማለት ነው እና አንድ እስራኤል አደሰና የሚባል UFC ፋይተር አለና ከሱ ጋር መዋል ፈለገ በጣም አደገኛ ናይጄሪያዊ ፋይተር ነው እስራኤል አደሰና ከዛ ከዴቪድ ጎጊንስ ሪቱን አድርጎ ማለት ነው ልጁ አልቻለም በቃ እያስታወካ ያለ ማለት ነው እየሰሩ በቃ you have no እያስታወካ ማለት ነው ዴቪድ ጎጊንስ ምንም አይመስለው ይሄ ነው የኔ ህይወት ያለው ማለት ነው this is my tension it's so like something else like I don't know ultra human being ብለውታል ነገር እኮ human 2.0 ብለውታል human 2.0 ማለት ዌብሳይት 1.0 መሰለኝ ሶሻል ሚዲያ ደግሞ 2.0 ነው like ሲስተሙ ማለት ነው እሱ እንደኛ አይደለም
እና ስፔሻል 30 ስንት ፑላፕ ቁጥሩን አላስታውሰውም ግን ያ ነግቶ መሽቶ ምናምን እሱ እዛ ላይ ነበረ አስቢ ፑላፕ እየሰራ ማለት ሪካርዱን መስበር is very difficult ግን አባቱን ይቅር ያለበት ወይ በጣም ያነጋጋኛል የመኖክሴ ላይፍ ነው የሚኖረው ከቤቱ አይወጣም ክለብ አይሄድም ብዙ ስፒች እንኳን አታገኝም እኮ ኢንተርኔት ላይ እና መጽሐፉን ስታይ አውዲዮ ስፔሻሊ ያ ኦዲዮ ቡክ አሰማሁትም ስፖርት በመሰራ ሰዓት ምናምን እሱን የምሰማ በቃ ማቆም አትችልም ማቆም ይከብዳል ዩቲዩብ ላይ እንጃ እንትን ላይ አውዲዮ ላይ አማዞን አውዲዮ ላይ ነበር የምሰማው ነው እሱና እናቱም መታ ነበር አውርታ ነበር እሱ ላይ አይደል አልሰማሁም ኦዲዮ ቡክ ላይ መጨረሻ ላይ ነበር የመጽሐፉ የተዘንተን ያለበት ላይ አውዲዮ ላይ አልሰማሁም ራሱን ያነበበው አይደል ራሱን እሱ ነው ደግሞ በጣም ደስ የሚለው ፓርት ራሱን ያነበበው ብዙ ግን ኤፎርድ አለው ብዙ የሆነ እንትን ስቴጅ ላይ እንደዛ ነው አይደል ከርስቱ ማች ሰባኪ ነበር መሆኑ ፈልገዋል እኮ ፕሬስ ነበር ቄስ ነበር መሆኑ ፈልገዋል አይሆንም ለምን አለ ሲባል ክርስቱ ማች አይሆንም እንጂ ስቴጅ ላይ የሚያው ነው እሱና ሌላ የመጨረሻ እንትን ነው ጄሻሪ በጣም ነው የምወደው really ስካም ነው ይባላል እሱ እንዴ ነው እኔ ማቀው የሚያስተምረውን ነገር ነው አሁን እነሱ ሰዎች ጋር ሲደርስ ምን አለ መሰለ በነገራቸው እነሱ ጋር ብቻ ሳይሆን እኛም ሀገር ያሉት ላይ የሆነ ቦታ ላይ ስትደርስ የሆነ ሌብል ትደረጋለህ እኔ አይመለከተኝ ሌብል ስለሚደረጉት ነገር በማለት የሚጠቅመኝን ነገር ነው ይዤ የምወጣው ከነሱ ውስጥ የሚጠቅመኝን ነገር ነው ይዤ የምሄደው ከዛ ጀርባ ያለው ማንነታቸው አያሳስበኝም ከመንገዴ የሚያስተኝ እስካልሆነ ድረስ ከመስመሬ የሚያስወጣኝ እስካልሆነ ድረስ ሌብል መደረግ ይኸው እዚህም ስንት እየተለጠፈ አይደለ of course ፖድካስቱ ነው የመችሽ ኦን ፐርፐዝ የሚለው ኦን ፐርፐዝ በአካልም አንዱን አቴንድ አድርጌያለሁ መጽሐፉን አንበሻል መጽሐፉን አላነበብኩትም ፖድካስቱን በጣም እከታተል ነበርና አሁን ያልኩ አሌክሰስ እሷ ሰጀስት ታረክ ሰምቼ ነው እሱ መከታተል የጀመርኩትና እንዳጋጣሚ የዛሬ 6 ወር 7 ወር አካባቢ ነበር ኦን ፐርፐዝ በአካል ኒውዮርክ አዘጋጅቶ ነበርና ብቻውን ብቻውን ነው አንድ እንግዳ ነበረችው ስሟን አላውቀውም የሆነ መጽሐፍ ያሳተመች ትንሽ ደቂቃ ሰጥቷት ነበር ያወራው እንጂ ኦን ፐርፐዝን ራሱ ስቴጁን እዛው ስቴጅ ላይ አዘጋጅቶ ነው ፖድካስቱን እዛው ጋር አዘጋጅቶ ግን የራሱን ትምህርቶች ነበር ያስተማረበትና ብዙ ሰው ነበረ በሀገራችን የምመኘው አይነት የነበረው ስቴዲየም ውስጥ ነው የነበረው ሙሉ ነበር ሌላ ማን አለ ጠቁሚን እንደዚህ አይ ማንንም ብዙ ናቸው ትቆያለሽ ኢትዮጵያ አይ ከዚህ በኋላ እንኳን ብዙ አልቆይም በቃኝ ሄጄ መስራት አለብኝ አይ በቃኝ አላልኩ ሄጄ ሰራ አድርጌ ደግሞ ተመልሼ ልምጣ እዚህ የምታጠፊው ብር ይጣፍጣላ በጣም እናትሽ ዘመዶችሽ እያይሽ ጓደኞችሽ እያይሽ አዲስ አበባ ኒውዮርክ ውስጥ ማንም አይሽም ቬጋስ ውስጥ ኖባዲ ኬርስ እዚህ ብዙ ነገር ደስ ይላል አይደለ የእውነት ማለት እንደውም እኔ አላረፍኩኝም እኮ ብዙ መጥቼም አንዳንድ ስራዎች ላይ እየሰራሁኝ ነበር አንዳንድ ትሬኒንጎችን እየወሰድኩኝ ነበረ ምናምን ግን ስቲል ደስ ይላል በቃ ማለት ላይፍ ያለው ብዙ ነገር ያለው እዚህ ነው ጓደኞች ያሉት እዚህ ነው ቤተሰቦች ያሉት እዚህ ነው ብዙ ነገር እዚህ ነው ያለው አዲስ አበባ በጣም ተቀይራለች ከሚባለው በላይ አሁን ደግሞ ለመጀመሪያ ጊዜ ከአገር ወጥቼ 2 አመት ስቆይ የመጀመሪያ ነው ቆይቻል አቅሜን ያህል ጊዜና 2 አመት ቆይቼ ስመጣ ሌላ ሆናለች ሌላ ከተማ ሆኖ ነው የጠበቀኝ it's like Dubai or New York ምናምን ያስፈራል አካሄዷ በጣም ተቀይራለች ካልተቀየራችሁ አዲስ አበባ ጥላችሁ ነው የምትሄደው ማርያምን ነው የምልሽ ይሄ እኛ ሰፈር እዚህ ጋር ቦሌ መድኃኒዓለም ከብራስ ወደ ቦሌ መድኃኒዓለም የሚሄደው መንገድ ትናንትና ዞር ብዬ ሳየው ጂሰስ ምን ነበር ቪዲዮ በቀርጽ ላይ ሌላ ሰፈር ነው ሌላ ምን ያርጉት ምን እንኩት አላቅም ብቻ ግን I don't know how do they do this ግን completely different view ነው የሚኖረው ማለት በጣም ሌላ አካባቢ ነው የሚመስለው ማርያምን ሰው ቢመጣ የዛሬ ወር የነበረ ሰው ቢመጣ ያውቀው ቤኪ ይሄን ማማየት አለብሽ ብሎ በእግሬ ይዞኝ ይሄደ ነበር ከቦሌ ወደ ወሎ ሰፈር ማታ ላይ በእግራችን ይሄደንና ሌላ ታሪክ ነው completely ሌላ እንትን ያለው it's amazing በስተመጨረሻ የምትይው ነገር አለ በስተመጨረሻ ቴንክ ዩ ማኔ አመሰግናለሁ በጣም ነው ማመሰግነው ለሆኑት ነገሮች በሙሉ ከዚህ ፊት ብቻህን አግኝቼ አመስግኛለሁ ሶሻል ሚዲያ ላይ ሁሌ እንዳመሰገንኩ ነው ታውቃለህ አንተና ነፃነት ዘነበን ማላነሳበት መድረክ የለምና
የሆነ በቃ ማለት ስጀምረው ከአንተ ጋር ነው የጀመርኩት። ነገሮች ሁሉ የሚጀመሩት ከራስ ጋር ሰላም ከመሆን ከእግዚአብሔር ጋር ከፈጣሪ ጋር ሰላም ከመሆን አይደለ? ከአንተ ጋር ነው የጀመርኳቸው እነሱን ነገሮችና ከዛ በኋላ ነው ወደ ነፃነት ሄጄ ያንን ነገሮችን ተምሬ ወደ ቢዝነሱም የገባሁትኝ። አሁን ደግሞ ቢዝነሱን ብቻ ሳይሆን ቅድም እንዳልከው ድሮፕ ኦፍ ሆፕ የሚል ድርጅት ጀምረን እኔና ጓደኛዬ ኤደን አባተ ትባላለች፣ አትላንታ ነው የምትኖረው። ሜንታል ሄልዝ አዌርነስ እና ኦቲዝም አዌርነስ ላይ እየሰራን ያለ ነው። የመጀመሪያ ሰመር ቱራችንን ከዶክተር ወዳጄነህ ጋር 10 ስቴት ላይ ጨርሰን ኦገስት መጨረሻ ላይ ሴፕቴምበር መጀመሪያ ላይ ነበር የጨረስነው እና አሁንም እሱን መቀጠል እንፈልጋለን። ሜንታል ሄልዝ አዌርነስ እና ኦቲዝም አዌርነስ ላይ ነው። ሜንታል ሄልዝ እንደምታውቀው ይመለከተኛል፣ የኖርኩበት ነው፣ ኖሬ ነው እየሰራሁበት ያለሁት። ኦቲዝም ደግሞ ኤዱ በደንብ ስለሚመለከታት የኦቲዝም እናት ስለሆነች በዛ ላይ በደንብ እየሰራን ያለ ነው። ሜንታል ሄልዝ ሲነሳ ተያይዞ የሚነሳ በጣም ብዙ ነገር አለ። ትዳር፣ ሪሌሽንሺፕ፣ ፋይናንስ በጣም ብዙ ነገር ነው ያሉትና ሆፕፉሊ ከእናንተ ጋርም አንድ መድረክ ላይ ሆነን ሁሉንም ነገር አያይዘን የምንሰራባቸው አጋጣሚዎች ወደፊት ይኖራሉ ብዬ ተስፋ አደርጋለሁኝ። ግን በዚህ ሁሉ መንገዴ ውስጥ ከነበሩት ሰዎች ሁሉ ከእግዚአብሔር ቀጥሎ የመጀመሪያውን ምስጋና የምትወስደው አንተ ነህና ቴንኪዩ። ይህ በጣም ለእኔ ትልቅ ነገር ነው ዛሬ ከአንተ ጋር እዚህ ቦታ ላይ መገኘትና በጣም ነው የማመሰግነው። ቴንክ ሶ ማች። ለእኔም ትልቅ ኦነር ነው። እግዚአብሔር ይመስገን። ከልብ አድርጌ አመሰግናለሁ። ቀጥይበት። አሜሪካ ስቴጁን ማዘጋጀታችን አይቀርም። እናንተም ተዘጋጁ። 24ኛው ዙር ትርኢታችን ምዝገባ እያደረግን እንገኛለን። ከህዳር 12 እስከ 24 ነው። 0987 29 ደውላችሁ ተመዝገቡ እንላለን። ቴንክ ሶ ማች። እግዚአብሔር ይስጥልን።